ሰላም ቤተሰቦች እንኳን ወደ ሶሎ ቲዩብ በደህና መጣችሁ። ውድ ቤተሰቦች በዛሬው ዕለት በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይና አሳዛኝ ስህተቴ የሚል የፍቅር ታሪክ ክፍል 2 አቀርብላችኋለሁ። እስከ መጨረሻው እንድትከታተሉ ጋብዛለሁ። መልካም ቆይታ። ቤተሰቦች በባለፈው ቪዲዮ ሀቢብ እሁድ ጧቱን ዋና እየዋኘ ፌቪ ገንዳ አጠገብ ተቀምጣ እያየችው እያለ ትልቁ መዋኛ ፊት ለፊት በፍጹም ባልጠበቀበት ሁኔታና ቦታ የጎረቤት ልጅ የሆነችውን አምርያ ረጅም ቀሚሷን እንደለበሰች ከዋና ገንዳው ፊት ለፊት ቆማ ማየቱን እንዲሁም ደግሞ እሷም ስላየችው መደበቅ ስላልፈለገ እየዋኘ አምርያ ወደ ቆመችበት ጥግ ሄዶ ውሃ ውስጥ እንደሆነ ቀና ብሎ እያያት እንዴት እንደመጣች መጠየቁን እሷም ትልቁ ገንዳ ውስጥ የሚዋኙትን ልጆች እያሳየችው ፈተና ስለጨረሱ ዘና ለማለት ከጓደኞቿ ጋር እንደመጣች ከነገረችው በኋላ እሱ ምን ሊሰራ እንደመጣ ስጠይቀው ጓደኞቹን እያሳያት አንዳንዴ ዋና ጥሩ ነው ብሎ ከጓደኞቹ ጋር እንደመጣ ሲነጋገሩ ማቆማችንን ታስታውሳላችሁ። የዛሬውን እነሆን ቀጠሉ። አምርያ ይህንን ንግግሩን ስትሰማ በሽቦ የታጠረው ጥርሷ እስኪታይ ሳቀችና በከንፈሮቿ ሽቦውን ለመሸፈን እየሞከረች ደስ ይላል በርታበት አለችው። ለማንኛውም ቤት ሌላ ቦታ እንጂ እዚህ እንደምዝናና ስለማያውቁ እዚህ እንደተገናኘን እንዳታወራ አደራ አለችኝ። እየሳኩ አላወራም፣ ባይሆን ክፍያውን አስቢበት አልኳትና ወደ ነፌቪ ተመለስኩ። ለፌቪ ማንነቷን በደንብ አስረዳዋት። ከሴቶች ጋር እየዋኘች የነበረችው ፍቅር ብቻ ነበረች። ሌሎቹ የማታው የሞት ሽረት ትግል አልፈስፍሷቸዋል። ከመዋኛ ገንዳው ወጥቼ ከፌቪ ጋር ወደ መኝታ ክፍላችን ሄድን። ስልኬን ስመለከተው 3 ሚስኮል አለ። ከፍቼ አየሁት። 2 ከሚኪያስ ነው፣ አንዱን አብነት ነው። ሚኪ ጋር ደወልኩኝ እየተበሳጨ እሷ ልጃገረድ ለሆነችው አንተን ምን ያሽኮራመመሃል? ስልክ አታነሳም እንዴ አለኝ። እባክህ እየዋኘን ነበረ አትጮህ አልኩት። ሚኪ ስለነበረው ነገር ጠይቆኝ ፌቪ አጠገቤ ስለነበረች በማያስባንን ቋንቋ አዳራችንን ነካካሁለት በስሱ። የሚኪን እንደዘጋሁት አብነት ደወለና ሀቢቤ ነዳጅ እንደፈለቀልን ቁጠረው፣ ሜሮን ማለቴ ራቁቷን ፎቶ የላከችልን የማዳም ቅመሟ ልጅ 8000 ብር ላከችልን እኮ አለ ደስ እያለው። ፌቨን አጠገቤ ስለነበረች ማታ ስመለስ እንደምደውል ነግሬው ዘጋሁት። እንዴት ብታብድለት ነው ይህን ሁሉ ብር የላከችለት? ገርሞኛል። ከሶደሬ እንደተመለስን ከፌቪ ጋር ልንለያይ ስንል ፌቪ አይኔን እያየች ማውራቷን ቀጥላለች። አትራቀኝ እንጂ ገና ነፍሴንም እሰጥሃለሁ አለችኝ። ቻው ተባብለን መንገድ ስጀምር መልሳ የሮጠች መታ ተጠመጠመችብኝ። ሁሉ ነገሯ እኔ ጋር ያለ ይመስላል። አይኗ ውስጥ ፍርሃትና ክብሮት በደንብ ይታያል። በደንብ አቅፌ የተሰናበትኳትና ወደ ቤት ሄድኩ። መንገድ ላይ ያለው ፌቪ ደወለችልኝ። ሁኔታዋ ሁሉ ገርሞኛል። አዳሩ ሁሉ ነገሯን ቀያይሮታል። ፍቅሯ በስቶባት ወደ አምልኮት እንዳያደግ ፈራሁ። በቃ የሷን ስሜት የሚገልጽላት ሙዚቃ ነው ዘፈነችልኝ። አዳመጥኳት። ልብ ትበላለች፣ አንጀት ትበላለች። ቤት ስገባ እማዬ የአምርያ እናትና አምርያ ተቀምጠው ይጫወታሉ። አምርያ ቡና እየቀዳች ነው። ከመቼው ደርሳ እንደሆነ ፈጣሪ ነው የሚያውቀው። ምናልባት ቀደም ብላ መታ ይሆናል። ሰላም ብያቸው ተቀመጥኩ። ሽኩርያዬ የአምርያ ጓደኞቿ ጋር ሄዳ አረፈደችብኝ እንጂ ቶሎ ነበር ለመምጣት ያሰብኩት አሉ። ሽኩርያ የእናቴ ስም ነው። ሁሌም እማ ስለምላት ሽኩርያ ሲባል ሌላ ሰው የተጠራ ነው የሚመስለኝ። አምርያ በአይኗ አፍህን ዝጋ የሚል ቆንጆ ማስጠንቀቂያ በምልክት ሰጠችኝ። እናቴ አምርያን እያየች ቆይ አምርያዬ ብዙ ጊዜ እሁድ አላይሽም፣ የት ነው የምትሄጂው? የት ነው የምትውይው? አለች። አምርያ ጠዋት መስጂድ ትምህርት አለኝ፣ ከዛ በኋላ ደግሞ ወንድሞቼ ቤት ስለሚሄድ ይሆናል አለች። እንግዲህ
እንግዲህ አሁን ስለ መስጂድ ከተነሳ የአምሪያ እናት ወይዘሮ ሌላ መስጂድ ለምን አትሄድም ብለው ስለሚነዘንዙኝ ቀድሜ በወጣ ይሻላል ብዬ ወደ መኝታ ክፍሌ ሄድኩ። ወዲያው አብነት ጋር ደውዬ እንዴት 8000 ብር ሁሉ ያቺ ማዳም ቅመም ልትልክለት እንደቻለች ጠየቅኩት። ምን እባክህ እናቴ ታመዋለሁ ኦፕራሲዮን ብር አጣሁ ስላት ከእናቴ ምንም አይበልጥብኝም ብላ ላከችልኝ አለኝ። ብሽቅ አልኩት። የሆነ ለማኝ ነገር ነው። እናቴ ታመዋል ብሎ ብር ከሚያስልክ ብሩ ጥንቅር ብሎ ቢቀርብን ይሻል ነበረ። የኔዎቹ ለልብስህ መግዣ ስጦታ ይሁን ምናምን እያሉ ነበር የሚልኩት። እኔ ሲጀመር ማለቃቀስ አይመቸኝም። ጠብረር ስልባቸው ወደ እነሱ ለመሳብ ሲሉ የሆነ ነገር ይነግራሉ። አለቀ። የምን እናቴ ሞተች ምናምን፣ እናቴ ታመመች ምናምን። እኔ መኝታ ክፍል ተቀምጬ ፌስቡክ ላይ እጀናጀናለሁ። እነማዬ ደግሞ ሳሎን ቡናቸውን እየጠጡ ይጫወታሉ። መጀናጀን ከጀመርኩ ትንሽ እንደቆየው ሁሉም በአንዴ ጸጥ አሉ። ጫጫታቸው ጠፋ። እማዬ ስታቃስት ሰማሁ። አምሪያ ጮክ ባለ ድምፅ ሀቢብ ብላ ጮኸች። ካልጋው ላይ ተስፈንጥሬ ተነስቼ ወደ ሳሎን ተንደረደርኩ። እማዬ ፍራሹ ላይ ተዘረራለች። በጣም አዘንኩ፣ ደነገጥኩ። ሰውየው ማን ናቸው? ከአባቴ ጋርስ ያላቸው ግንኙነት ምንድነው? ደግሞ ለምንድነው አባቢ በመጨረሻም እንደፈራሁት መጣ ያለው? ሁሉም ነገር ሊገባኝ አልቻለም። ግን ስለ ሁኔታው እያሰብኩ ራሴን ማስጨነቅ አልፈለኩም። ምክንያቱም አባቴ ማወቅ ያለብኝ ነገር ከሆነ ይነግረኛል፣ ችግርም ከገጠመው ያማክረኛል። ስለዚህ የኔ ስለሱ ጉዳዩ እያሰብኩ መጨነቅ ጥቅም የለውም። እነርሱን ሳሎን ትቼ ስልኬን ላመጣ ወደ ክፍሌ ስገባ ስልኬ ላይ አንድ መልእክት አገኘሁ። የሰላም ነበረ። ሃይ ማሬ፣ እንዴት ነህ? ዛሬ እኮ አንተን ለመጀመሪያ ጊዜ ያወቅኩበት ቀን ነው። እናም ውዴ ይህንን ቀን አብሬህ ባሳልፍ ደስ ይለኛል። ምን ታስባለህ? ይላል። ወይኔ ዛሬ ለካ መጋቢት 12 ነው። የሜሊ የልደት ቀንና ሰላምንም ለመጀመሪያ ጊዜ ያገኘሁበት ልዩ ቀን ነበር። ይህ ቀን ለሁለቱም ልዩ እንደሆነ አውቃለሁ። ነገር ግን ዛሬን ከሰላም ይልቅ ከሜሊ ጋር ባሳልፈው የተሻለ እንደሚሆን በማሰብ ለሰላም ደውዬ ዛሬ ላገኛት እንደማልችል ከታላቅ ይቅርታ ጋር ከነገርኳት በኋላ ሜሊን ልደቷን አብሬያት ለማሳለፍ ለማታ 1 ሰዓት ቀጠርኳት። ከዛም ምን አይነት ስጦታ እንደምገዛላት እያሰብኩ ሳለ የክፍሌ በር በቀስታ ተንኳኳና ተከፈተ። ፊቱ ላይ የማየው አንዳች የጭንቀት ስሜት የሚነግረኝ ነገር ምን ያህል የከፋ እንደሆነ ያሳብቃል። እሱ ለኔ ለመንገር ከፈራው በላይ እኔም ለመስማት ፈርቻለሁ። ምንድነው አባቢ? የተፈጠረ ችግር አለ አልኩ በተጨነቀ ድምፅ። አይ ልጄ ችግር ይጠፋል ብለህ ነው? አዲስ ባይሆንም አንዳንድ መናገር ሳንችል የደበቅናቸው ያለፉ ችግሮቻችን ጊዜያቸው ሲርቅ ጊዜ የጠፉ ይመስሉንና ተመልሰው ሲመጡ አዲስ ከሚፈጠሩ ችግሮች በላይ ይከብዱናል አለና ቀረቀረ። ምንድነው ችግሩ? ለምን አትነግረኝም አልኩ አሁንም በተጨነቀ ድምፅ። ይኸውልህ ልጄ፣ አሁን የምነግርህ ታሪክ የተፈጠረው ከ21 ዓመት በፊት ነው። ማለትም አንተ የ1 ዓመት ልጅ እያለህ። በዛን ወቅት እኔና እናትህ ከባድ ጸብ ውስጥ ገብተን ነበር። የጸቡ ምክንያት ደግሞ የእናትህ የበፊት አብሮ አደግ ማረፊያ አጣሁ ብሎ እዚህ እኛ ቤት በእንግድነት ለሳምንታት መቀመጡ ነው። እኔ በዛን ወቅት የ30 ዓመት ወጣት ነበርኩ። እናትህ ደግሞ 25 ዓመቷ ነበረ። በጣም ውብ ስለነበረች እሷን ከኔ የሚወስድብኝ እየመሰለኝ በትንሽ በትልቁ ነበር የምቀናው። እናም ይህ ቅናቴ አንድ ጥፋት ላይ እስከሚጥለኝ ድረስ ርቄ ተጉዤበት ነበረ ብሎ በድጋሚ አቀረቀረ። ያ የእናቴ አብሮ አደግ አቶ መኳንንት ነው አልኩት፣ ዝም ብዬ የሆነ ነገር ለማለት ስላለብኝ ብቻ። አይ አቶ መኳንንት እንኳን አይደለም፣ አቶ መኳንንት የኔ የቅርብ ጓደኛ ነው። እናትህም እኔን ፍለጋ እዚህ ቤት ሲመጣ ነው የሚያውቃት እንጂ ሌላ ትውውቅ የላቸውም አለኝ ፈጠን ብሎ። እሺ ታዲያ ምንድነው ልትነግረኝ የፈለከው ነገር? አስጨነቀኝ እኮ ስለው ምን መሰለ ልጄ ብሎ ንግግሩ ቀጠለ። ምን መሰለ
ልጄ አንድ ሰው ሲናደድ ወይም ሲሰክር የሚፈጽማቸው ልክ ያልሆኑ ድርጊቶች ተፈጥሯዊ ናቸው። ማለቴ ማንኛውም የተስተካከለ ስብዕና አለኝ የሚል ሰው ቢሆን ከነዚህ ሁለት ጥሩ ካልሆኑ ደመነፍሳዊ ስሜቶች አንደኛው ቢያጋጥመው በቀላሉ ተቆጣጥሮት ራሱን ከስህተት መጠበቅ ይከብደዋል። እኔንም ቢሆን በወቅቱ የገጠመኝ ይሄ ነው። በእናትህ ቀንቼና ተናድጄ አንድ ስህተት በመስራቴ ይኸው እስካሁን ድረስ እየተቀጣሁ ነው ብሎ ለትንሽ ሰከንድ ዝም ካለ በኋላ አንድ ፎቶ ከኪሱ አውጥቶ ሰጠኝ። ፎቶ ላይ የአንድ ወንድና የአንድ የሴት ምስል ይታያል። ፎቶ የቆየ ቢሆንም ወንዱ አባቢ እንደሆነ ለመለየት አልተቸገርኩም። ሴቷ ግን ማሚ እንዳልሆነች ስለገባኝ ማን ናት አልኩት። ምንትዋብ ትባላለች። የአቶ መኳንንት ሚስት ነበረች። በእጆቿ ሆዷን ጨምድዳ ይዛ እግሮቿን እየፈተገች ታቃስታለች። ወይዘሮ ሌላ ተደናግጠው አንገቷን ደግፈው ይዘው ያዩኛል። የማደርገውን ነገር ነው ያጣሁት። አጠገቧ ተቀምጬ አያታለሁ። ወይዘሮ ሌላ አምሪ አባትሽ ጋር ደውይለት አሉ። አምሪያ ወዲያው አባቷ ጋር ደወለች። አላማው መኪና ይዞ እንዲመጣና ሐኪም ቤት እንድንወስዳት ነው። ደንዝዝ ብያለሁ። እማዬ እንደዚህ ስትታመም አይቼ አላውቅም። አንዳንዴ ያማት ነበረ። ታዩ ጉበትሽ ላይ ነው ችግሩ ብለዋት ነበረ። ከዛ በኋላ ሕክምናውን የወሰደችም አይመስለኝም። ግን አልፎ አልፎ ቢያማትም እንዲህ እንደ ዛሬው አሰቃይቷት አያውቅም። ፊቷ ሙሉ ለሙሉ ነው ቅይር ያለው። ከ5 ደቂቃ በኋላ የአምርያ አባት ሀጂ ረህመቱ ደረሱ። እማዬን መኪናው ውስጥ አስገብተን ወደ ሆስፒታል ሄደን ለሚኪ የተፈጠረውን ነገር ደውዬ ነገርኩት። ሰፈራችን ያለ አንድ የግል ሆስፒታል ነበር። ይሄን ነው ሐኪሞቹ እማዬን አስገብተው ማከም ጀመሩ። እኛ ውጭ ሆነን እንጠብቃለን። ጭንቅ ብሎኛል። ሚኪ ሲከንፍ ደረሰ። የአምርያ አባት ሀጂ ረህመቱ አብረውኛሉ። የሆነ የማላስበው ስሜት ውርር አደረገኝ። እንዲህ ተጨንቄ አላውቅም። በጣም ጨነቀኝ። እማዬን ያስገባንበት የግል ሆስፒታል ዶክተሮች ይሯሯጣሉ። ዶክተሯ አስጠርታ አየችኝና ምን ሆነህ አለችኝ። ይሄ ስንት ሴት እንደ ቅቤ የሚያቀልጠው ምላሴ እየከዳኝ ልጇ አልኳት። ፈገግ አለችና ከቤተሰብ አባላችሁ ውስጥ ካንተ ከፍ ያለ ሰው አለ አለችኝ። ቤተሰብ እንኳን የለም፣ ጎረቤት ግን አሉ አልኳት። የተቀመጠችበትን ወንበር ወደ ጠረጴዛዋ እያስጠጋች ስምህ ማን ነው አለችኝ። ሀቢብ ከማል አልኳት። ዶክተሯ በረዥሙ ከተነፈሰች በኋላ እንግሊዘኛ የቀላቀለ የረዥም ሰዓት ማብራሪያ መስጠት ጀመረች። እኔ ሐሳቤ ብትንትን ብሏል። የምትለውን ሁላ ማዳመጥ አልቻልኩም። መጨረሻ ላይ ስለዚህ ሀቢቢ የእናትህ ጉበት አሁን ባልኩህ መልኩ ለረዥም ጊዜ የቆየ ጉዳት ስላስተናገደ አሁን ሙሉ ለሙሉ ፌል ወደ ማድረጉ ተቃርቧል። በቀዶ ጥገና የቻልነውን ለማድረግ እንሞክራለን። ሌላ ሰው ከሌለ አንተ ተፈርመልናለህ አለችኝ። የሆነ ድንዝዝ ስል ይታወቀኛል። ከተቀመጥኩበት ብድግ ብዬ ወደ ውጭ ወጣሁ። ኮሪደሩ ላይ መንቆራጠጥ ጀመርኩ። ሀጂ ረህመቱና ሚኪ ተቀምጠዋል። ከዶክተሯ ቢሮ ስወጣ ሁለቱም ከመቀመጫቸው ብድግ ብለው ተጠጉኝ። ሀጂ ረህመቱ ምን አሉኝ። ዝም ብዬ መተላለፊያው ላይ ያለው ወንበር ላይ ዘፍ አልኩኝ። ሀጂ ረህመቱ ፈጠን ብለው እየተራመዱ ወደ ዶክተሯ ቢሮ ገቡ። ሚኪ አጠገቤ እየተቀመጠ ሀቢቤ ጠንከር በል እንጂ ያንተ መፍዘዝ ችግር ሊፈጥር ይችላል አለኝ። እምባይን ለመቆጣጠር እየሞከርኩ እንደ መምከር ቀላል ቢሆን ጥሩ ነበር አልኩት። ሀጂ ረህመቱ ከዶክተሯ ጋር አንድ ላይ ሆነው ከቢሮ ወጡ። ዶክተሯ እጇ ላይ ወረቀት ይዛለች። ካጠገቤ ተቀመጠኝና ዶክተር ቀመርያ እባላለሁ አለችኝ። ስገምት ሀጂ ረህመቱ ብቸኛ መሆኔን ምናምን ነግረዋት መሆን አለበት። ወረቀቱን እያስጠጋችልኝ እኛ እናትን ለማዳን የምንችለውን እናደርጋለን፣ አንተ ግን ፍቃድህን ልትሰጠን ይገባል አለችኝ። ሀጂ ረህመቱ ሀቢቤ መቆየታችን ችግር ይፈጥራል።
ቶሎ ወረቀቱ ላይ ፈርምላት አለችኝ። እጄ እየተንቀጠቀጠ ወረቀቱ ላይ ፈረምኩ። ወዲያው ሀጂ እና ዶክተሯ እየተጣደፉ ወደ ፎቅ ወጡ። እኔና ሚኪ ተክዘን ተቀምጠናል። ክፍያውን ሁሉ የከፈሉት ሀጂ ራህመቶ ናቸው። ሚኪ ስልኩ በተደጋጋሚ ይጠራል። ዞር ብዬ ሳየው አንድ እጁ የኔን ስልክ በሌላኛው እጁ በአንድ እጁ የኔን ስልክ በሌላኛው እጁ የራሱን ይዟል። መቼ ስልኬን እንደሰጠሁት ፈጣሪ ነው የሚያውቀው። ትንሽ ቆይቶ የኔም ስልክ ሲጠራ ሰማሁ። ሚኪ ወዲያው ዘጋው። ያው ፌቨር ናት የምትሆነው። ምሽቱን ቻት ላይ ስጠፋ ጭንቋት መሆን አለበት። አንገቴን እንዳቀረቀርኩ ሚኪ ስንት ሰዓት ሆነ አልኩት። 9:15 አለኝ። ከሌሊቱ መሆኑ የፈጣሪ አለ። ፌቪ እስካሁን አልተኛችም ማለት ነው። ከዚህ በኋላ ከደወለች አንሳና አናግራት አልኩት። ብዙም ሳይቆይ ደወለች። ሚኪ ከመቀመጫው ተነስቶ ወደ ታች ደረጃውን እየወረደ ማናገር ጀመረ። ሌሊቱን ይህ የፈረደበት ወንበር ላይ እንደተቀመጥኩ አነጋሁት። ሀጂ ራህመቶ ሌሊቱን ሙሉ ሲሯሯጡ ቆዩ። እኔ እንደሆነ ከመንቀሳቀሴ በቀር በደህ ሆኛለሁ ብል ይቀላል። ሚኪ ባይኖር ሀጂ በጣም ይቸገሩ ነው ይመስለኛል። ጎህ እንደ መቅደድ ሲል ሚኪና ሀጂ ራህመቶ ከላይኛው ፎቅ ወረዱ። ሚኪ ካጠገቤ እየተቀመጠ ቀዶ ጥገናውን ጨርሰዋል አለኝ። ልቤ ትንሽ ሲረጋጋ ይሰማኛል። እና እማዬ ደህና ናት አልኩ። በስንት መከራ ካፌ የወጣች ቃል ነበረች። ገና አልነቁም ግን ደህና ናቸው አለኝ። ሀጂ ራህመቶ ፈገግ ካሉ በኋላ ሀቢቤ አንተ ደክሞሃል፣ አረፍ በል እኛ እንቆያለን አሉኝ። የሚገርሙ ሰው ናቸው። ይህን ያህል ለሰው መኖር ማን ይሆን ያስተማራቸው? ምንም ቢደክመኝም እናቴ ከሆስፒታል ተኝታኔ ወደ ቤትም እሄድ አልፈልግም። ባይሆን እሳቸው አረፍ እንዲሉ ጠየቅኳቸው፣ ግን አሻፈረኛሉ። ወዲያው ዶክተሯ ቦርሳዋን ይዛ እየወጣች እዚህ ተቀምጣችሁ ምንም አትሰሩም፣ ከነቁ ነርሶች ስላሉ ችግር የለውም፣ እስከ 4 ሰዓት ብላችሁ ተመለሱ አለች። ወዲያው ሀጂ ራህመቶ ሰዓታቸውን ተመለከቱና ወይ 12 ሰዓት ተኩል ሆኗል፣ እስከዛ አፋችን ላይ ምግብ ጣል አድርገን እንመለሳሉ። በሀጂ መኪና ሶስታችንም ወደ እነ ሀጂ ቤት ላይ ሄደን እነ ሀጂ ቤት ስንደርስ ሁሉም ከእንቅልፋቸው ተነስተዋል። ቤቱ ተሰነዳድቷል። በልቤ ሌሊቱን አይተኙም እንዲህ አልኩ። ማታ አምርያና ወይዘሮ ላይላ አብረውን ሊመጡ ሲሉ ሀጂ እኛም በቃለን ብለው እንደመለሷቸው ትዝ አለኝ። ሀጂ መንገድ ላይ ሆነን ደውለው ስለነበረ ይመስለኛል። ገና እንደገባን አምርያ መጣ። ምንጣፍ ላይ የሚያምር ላስቲክ አነጠፈች። ሚኪ ባይኑ ምንድን ነው ብሎ ጠየቀኝ። ያው ምግብ ሲቀርብበት ይገባዋል ብዬ ዝም አልኩት። ወዲያው አምርያና ወይዘሮ ሌላ ምግቡን አቀራረቡና መብላት ጀመርን። ወይዘሮ ሌላ ስለ እናቴ ሁኔታ ጠየቁ። ሀጂ ሁሉንም በዝርዝር አስረዷቸው። የአምርያ ፊት ላይ የሐዘን ድባብ ይታያል። ምግቡን በልተን እንደጨረስን እኔና ሚኪ እኛ ቤት ገብተን አረፋን። ወገብ ለማሳረፍ ያክል ነው እንጂ በወጉም እንቅልፍ አልወሰደኝም። ትንሽ ካንገላታኝ በኋላ ግን እንቅልፍ ይዞኝ ደስ አለ። ከእንቅልፌ ስነቃ ሚኪያስ አጠገቤ የለም። ካጠገቤ ስልኬ ተቀምጧል። አነሳሁና ሰዓቱን ተመለከትኩ። 6 ሰዓት ሆኗል። ደንግጬ ካልጋው ላይ ተስፈንጥሬ ተነሳሁ። ስላለፈ ስህተቱ ነግሮኝ በመጠኑም ቢሆን እሱ ሰላም ሲያገኝ፣ እኔ ግን በከባዱ ታመምኩ። ከባድ ህመም፣ ረጅም ዝምታ። አባቢ ከ21 ዓመት በፊት ስለሰራው ስህተት ለመናገር ብዙም ያልቸገረው ስህተቱ ያለፈ ስለመሰለውና ላጠፋው ጥፋት የሚገባውን ያህል እንደተቀጣ ስላመነ ይሆናል። ነገር ግን እሱ የሰራውን ስህተት እኔ እየኖርኩት እንደሆነ አያውቅም። በእሱ ጥፋት እኔ መቀጣቴንም ጭምር አያውቅም። ብቻ ግን ያለፈ ጥፋቱን ለእኔ ከመንገር አልፎ በቀጣይነት ለሁሉም የቤተሰብ አባላት እንደሚናገር ሲነግረኝ
ተው እረፍ፣ የኔ መታመም ይበቃል፣ ሌላ ሰው አታሳመም ልለው ፈልጌ ነበረ። ግን ምን ዋጋ አለው? ሐሳብ ብቻ ሆኖ ቀረ። ተው ለማለት ብፈልግም ተው ለማለት የሚያስችል አቅም አጣው። መናገር እየፈለኩ ቃላት ካንደበቴ መውጣት ተሳናቸው። እናም ቃላት ማውጣት እስኪያቅተኝ ድረስ አደንዝዞ ያስቀረኝ ታሪክ የሆነው እንዲህ ነው። አባቴና አቶ መኳንንት በጣም የልብ ጓደኛሞች ነበሩ። ከቅርበታቸው የተነሳ እኔን እንኳን ክርስትና ያነሳኝ አቶ መኳንንት ነበረ። መኳንንትና ባለቤቱ ምንትዋብ ሲጣሉ ገላጋይ ሸምጋይ አባቢ እንጂ ሌላ ማንም አልነበረም። መኳንንትም በእኛ ቤተሰብ ላይ እንደዛው። ብቻ በመካከላቸው ይህ ቀረሽ የማይባል ልዩ የሆነ ጥምረት ነበረ። ታዲያ ለሰው ሁሉ አርአያ የነበረ ጓደኝነት ፍጻሜው አላማረም። አባቢ በማሚ አብሮ አደግ በሚቀናበትና በሚበሳጭበት ወቅት ወይዘሮ ምንትዋብ በትዳሯ ደስተኛ አልነበረችም። ምክንያቷ ደግሞ ከአቶ መኳንንት ልጅ ማግኘት አለመቻሏ ነበርና በተደጋጋሚ ወደ አባቴ በመሄድ ያሳለፈችውን ታሪክና ብሶቷን እየተናገረች ትቆጣጠረው ጀመር። ከመኳንንት በፊት ፍቅረኛ እንደነበራት ከሱም ማርገዟን ስትነግረው ጥሏት እንደጠፋና እንዳስወረደች መኳንንትም ሳታፈቅረው በውለታ ብቻ ታስራ እንዳገባቸው እንዲሁም ለመኳንንት ፍቅር ባይኖራትም ከመኳንንት ልጅ መውለድ እንደምትፈልግና ልጅ ማግኘት ግን እንዳልቻለች እያለቀሰች ትነግረው ነበረ። ታዲያ በእናቴ የተበሳጨውን አባቴን የራሱን ንዴትና የእሷ ለቅሶ ተዳምረው ጭኗ ስር እንዲወድቅ አደረጉት። በዚህም ግንኙነት ለ3 ወራት ቆዩ። ከዛም በኋላ ያደረጉት ነገር ስህተት እንደሆነ ተማምነው ወደ ቀድሞ ቦታቸው ተመለሱ። ነገር ግን አንድ ወደ ቀድሞ ቦታው ያልተመለሰ ነገር ነበረ። እሱም የሷ የሁለት ወር እርጉዝነት ነው። በዚህ ደግሞ ምንትዋብ አልተከፋችም። ይልቁንም በጣም ደስተኛ ነበረች። ከጊዜ በኋላም የማይደርስ የለም። የአባቢና የወይዘሮ ምንትዋብ ልጅ በወራ መጋቢት የአቶ መኳንንትን ስም ይዛ ይህንን የውሸት ዓለም ተቀላቀለች። ክርስትናዋንም እናቴ ያስነሳቻት። ሕይወትም ካቆመበት ቀጠለ። ከ3 ዓመታት በኋላ ግን ምንትዋብ በከባዱ ታመመች። እንደማትተርፍም ስታቅ አባቴን አስጠርታ ልጁ የሱ እንደሆነች በመናገር ይህንን ዓለም ለአንዴና ለመጨረሻ ጊዜ ተሰናበተች። ሜሊ በተደጋጋሚ ስልኬ ላይ እየደወለች ነው። እንግዲህ በቀጠርኳት ሰዓት ያልኳት ቦታ ላይ ተገኝታ መሆኑ ነው። እኔ ግን በሷ ተቃራኒ እየሄድኩ ነው። ወደ ኋላ መመለስ አልፈልግም። ዝም ብዬ ወደፊት ብቻ ነው መሄድ የምፈልገው። ስለ ቤተሰቦቼ በተለይ ደግሞ ስለ ሜሊ የማስብበትን ጭላንጭል ትዝታ ከአእምሮዬ እስከማጠፋው ድረስ ወደፊት ብቻ ነው የምጓዘው። መድረሻዬን አላውቀውም፣ ግን እየሄድኩ ነው። ምናልባት ለእኔ የተዘጋጀ ሌላ ዓለም እስከማገኝ ድረስ አልቆምም። ዝም ብዬ እጓዛለሁ። ሀይ አዱሻ፣ ምን ሆነ ነው ስልክም የማታነሳው? ደግሞ አስጠበቀኝ እኮ በሰላም ነው የሚል ቴክስት ገባልኝ። ሜሊ ነበረች። ከዚህ በላይ መታገስ ስላልቻልኩ ስልኬን አጠፋሁትና የአባቢን የመጨረሻ ንግግሮች እያሰብኩ ጉዞዬን ቀጠልኩ። ይኸውልህ ልጄ ምንትዋብ ከሞተች ከ2 ዓመት በላይ በኋላ አቶ መኳንንትን ዘንድ መጣና ችግር እንደገጠመው ነግሮኝ ልጁን እንዳሳድግለት ተጠየቀኝ። እኔም ከልጄ ተነጥሎ መኖሩ ቀድሞውንም ከብዶኝ ነበርና ያለምንም አንገራገር እንደውም ፊቴ ላይ በሚያሳብቅ ደስታ ጥያቄውን በቶሎ ተቀብዬ ሜላትን ለማሳደግ ተስማማው። እሱም ልጄ ናት የሚላትን ልጄ ለኔ ለአባቷ በአደራ ሰጥቶ ተሰደደ ብሎ ነበረ ቀለል አድርጎ በከባዱ ያሳመመኝ። እንግዲህ ታሪካቸው ይህንን ይመስላል። ሜሊ ከወንድሟ ነው ፍቅር የያዛት። እኔም ከእህቴ ጋር ነው በስሜት ማዕበል የዋኘሁት። በጣም የሚያመራር እውነት። ይህንን ታሪኬን ለዘላለም አፍኘው ብኖር ደስ ይለኝ ነበር። ነገር ግን ለውጥ ለማምጣት ከተፈለገ ማምጣት የሚቻለው ጥሩ ታሪክን በማካፈልና መጥፎ ታሪክን ደግሞ በመሸፈን ሳይሆን ሁሉንም ነገር
በግልጽ በማውራት እንደሆነ በማመን ይህንን ታሪክ አካፈልኳችሁ። ፈጣሪ በሰማችሁት የምትጠቀሙ ያደርጋችሁ። በህይወት ብትቀጥልም እኔ ግን ጨርሻለሁ ይላል። የአልጋው ጫፍ ላይ ወረቀት ተቀምጧል። አንስቼ ያነበብኩ የሚኪ ጽሑፍ ነው። ሀቢቤ አረፍ ብለና እኔና ሀጂ እዛው ስለሄድን አትጨነቅ ይላል። ወዲያው ተነስቼ ተጣጠፍኩና ወደ ሆስፒታሉ ለመሄድ ከቤት ወጣሁ። ወዲያው ፌቨን ደወለችልኝ። አነሳሁትና ወየ ፌቪ አልኳት። ፌቪያ ሀቢቤ በጌታ የት ሆስፒታል ነው ያላችሁት? ጓደኛ አልነግርም አለኝ። ፕሊዝ መረጋጋት አልቻልኩም፣ ልምጣና ልያችሁ አለች። ለቅሶዋ ልብ ይነካል፣ አንጀት ይበላል። ልነግራት አሰብኩና ሀጂ ራህመቶ መኖራቸውን ሳስብ መናገር አቃተኝ። መምጣቱ አግባብም እንዳልሆነ ተሰማኝ። ፌቪ አንቺ መምጣትሽ ለእኔ ጥሩ አይደለም። ባይሆን ሰዓት ካገኘው እኔ ወጥቼ አገኝሻለሁ አልኳት። ምንም መምጣት ብትፈልግም ለእኔ ጥሩ አይደለም ስላልኳት ተስማማች። ግን ሀቢቤ ስደውል ስልክ አንሳለኝ እሺ አለችኝ። እሺ ብያት ተሰነባበትን። ልክ ሆስፒታል ስደርስ ሀጂና ሚኪ እማዬ የተኛችበት ክፍል ውስጥ ተቀምጠዋል። እማዬ ነቅታለች። የሆነ ነገር ተሰካክቶላታል። በዚያም ተጋድማለች። መናገር ምናምን ግን አልጀመረችም። ሰዓት የማላውቀው ስሜት ውርር አደረገኝ። ወዲያው ግንባሯን ሳምኩና ከነ ሚኪ ጋር ተቀመጥኩ። ወዲያው ሀጂ ፈገግ ብለው ዶክተሯ ነገ ይወጣሉ ብላለች አሉኝ። በጣም ደስ አለኝ። ማዬ እንደዚህ ባጭር ቀን ከሆስፒታል ትወጣለች ብዬ አልገመትኩም ነበረ። እና ውጤቷን ነገሯችሁ አልኩ በጉጉት የሚሉትን ለመስማት እየጠበቅኩ። ሚኪ ወዲያው ፈጠን ብሎ አዎ ነገሩን ደህና ናት፣ ነገ በጣም ከበዛ ከነገ ወደ ቤት እንወስዳቸዋለን አለኝ ሚኪ ደግሞ ሌላ አንድ ቀን ልትቆይ እንደምትችል አረዳኝ። ቢሆንም ጠብቄው ከነበረው የተሻለ ነገር ነበረ። ከከሰዓቱን አብነትና ከሪም ወደ ሆስፒታል መጡ። ስገምት ሚኪ ነግሯቸው መሆን አለበት። አብነት እያቀፈኝ አብሽር ሀቢባችን ይሻላችኋል እሺ አለ። ከሪሜ አይኔን ማየት እየከበደው ሰላም አለኝ። እናቴን አይተዋት ካለችበት ክፍል እየወጣን አብነት ሀቢቤ መልአክ የት አግኝተህ ነው እዚህ ያስተኛቸው አለኝ። ሚኪ ጸጉሩን እየጠቀለለ እባክህ አንድ መልአክ የሆኑ ሰውዬ ናቸው የተሯሯጡለት። አሁን ቦታቸው ላይ አንዳንድ ነገሮችን አስተካክዬ ልመለስ ብለው ሄደው ነው። አይኔን እያየ እግዚአብሔር ይጠብቃቸው፣ የእውነት በጣም ጥሩ ሰው ናቸው፣ ግን ማን ናቸው አለኝ። ከሪሜ ዝም ማለቱን ገርሞኝ እያየሁት የአምሪያ ፋዘር ናቸው፣ ያቺ ጎረቤታችን ያልኩህ። ሚኪ ከሪሜን እያየው አንተ ደግሞ ምን አባህ ነው የምትቆዝመው አለው። ከሪሜ ትንሽ ፈገግ እያለ ማለቱ ገርሞኝ የአምሪያ ፋዘር ናቸው አሁን ፈገግ ለማለት እየሞከረ ኧረ አልቆዘምኩም አለ። የሆነ ጭንቀታም ነገር ነው። በእኔ ቦታ ቢሆን ምን ሊሆን እንደሚችል አስቤ ገረመኝ። ወዲያው አብነት ከኪሱ ውስጥ መቶ ብሮችን አውጥቶ እየሰጠኝ ይሄው ሀቢቤ ሰውየውን ብዙ ብር ከምናስወጣቸው ቢያንስ ልጅቷ ወይም ያቺ የማዳም ቅመሟ የላከችልኝ 8000 ብር እናገዛቸው አለኝ። ወዲያው ምን ብሎ ልጅቷን ብር እንዳስላካት ትዝ ብሎ እየበሸኩ ስማ አንተ ጀዝባ ያንተ ሟርት ነው፣ ይሄው እናቴን ቀዶ ጥገና ላሰራበት ብለህ ብር አስልከህ እናቴን ቀዶ ጥገና አስገባሃት። ወደዛ ወሰድልኝ፣ የማዳም ቅመምን ብር አልፈልግም አልኩት።
አብነት እንደመለማመጥ እያደረገው ሀቢቤ ታውቃለህ፣ እኔ ጋር ከሆነ ለረባ ነገር አንጠቀምበትም። ስለዚህ ልጅቷም ትጽደቅበት። ደግሞ ጎረቤታችን ለመቼ ጉርብትናችን ጓደኝነታችን ለመቼ ነው አለ ሚኪ ብሩን እየተቀበለው። ዝም በለው እባክህ አለና ወደ እኔ እየዞረ ሰውየው አባትህ መሰለው እንዴ? ቢያንስ ይህችን ብር ሰጥተን ልናግዛቸው ይገባል አለ። በእርግጥ ሚኪ ልክ ነው። ሀጂ ብዙ ብር ነው ያወጡት። ወዲያው ከሪሚ በነገራችን ላይ ፋይናል ሮብ ይጀምራል ማስታወቂያ ተለጥፏል አለ። ዛሬ ቀኑ ምንድን ነው አልኩ ወደ ከሪሚ ይዘው። ዛሬማ ያው ከሪሚ ዛሬ እኮ ሰኞ ነው፣ ፈተናው ከነገ ወዲያ ነው አለ። ሚኪ ባክህ አስጨለውም፣ እኛ እንደሆነ አናጠናም። ያው ከሪሜ ቸኪና ከቀለሞቹ ጋር እያዋዛን እንሰራዋለን አለ። ትንሽ እንደቆየን አምሪያና ወይዘሮ ሌላ መጡ። አምሪያ በእጇ ዘንቢል ይዛለች። አጠገባችን ሲደርሱ ወይዘሮ ሌላ ፈገግ ብለው ሀቢቤ ሽኩሪያ የት ናት አሉኝ። ፈገግ ብዬ ወደ ውስጥ ይዣቸው ገባሁ። አምሪያ ዘንቢሉን ለሚኪ ሰጠችው። ወይዘሮ ሌላ ቁጭ ብለው ትንሽ ካወሩን በኋላ ከመቀመጫቸው እየተነሱ ምሳችሁን አምጥቼላችኋለሁ፣ አደራ በደንብ ብሎ ወደ ማታ በቅላለሁ አሉ። ወዲያው አምሪያን እያየሁ አምሪ ግን ወደ ማታ መምጣት ትችይ ነበር፣ ትምህርት እኮ ለምንድን ነው የቀረሽው አልኳት። አምሪ ሳቀችና በከንፈሯ ጥርሷን ያጠረውን ሽቦ ለመከላከል እየሞከረ ሀቢቤ ባለፈው አርብ እኮ ኤንትራንስ ወስደናል፣ ረሳው እንዴ? 12ኛ ክፍል እኮ ነው ጨርሰናል እኮ አለችኝ። ወይ ሶደሬ ፈተና ጨርሳ ዘና ልትል እንደተገናኘን ትዝ አለኝና እንዴ ለካ ብዬ ልቀጥል ስለ አምሪያ አቋርጣኝ ለካ 12ኛ ክፍል ነኝ አለች። እኔ ሶደሬ ተገናኝተን ነበረ ልል ነበረ። እንዴት እንዳወቀችን እንጃ። ደግሞ ለማንም እንዳልናገር አስጠንቅቃኝ ነበር። ወዲያው አምሪ እና ወይዘሮ ሌላ ተነስተው ወጡ። እነሱ እንዲሄዱ ሚኪ ምግቡን አዘገጃጀና ለአራት አጣደፍ ነው። ወደ አመሻሹ 11 ሰዓት ሲሆን ፊፊ ደወለችልኝ። ስልኩን አንስቼ ሆስፒታሉ የት እንደሆነ ነገርኳት። ስትደርስ ምልክት አደረገችልኝ እና ወጥቼ አገኘኋት። ከትምህርት ቤት በቀጥታ ነበር የመጣችው። ዩኒፎርሟን እንደለበሰች ናት። ገና አጠገቧ ስደርስ የኔ ጌታ ብላ ተጠመጠመችብኝ። የሸሚዜን ኮሌታ ይዛ ሀቢቤ አሁን ማማ እንዴት ናቸው አለችኝ። ደህና ናት፣ ማታ ኦፕራሲዮን ተደርጋ ነበረ፣ አሁን እንደ መንቃት ብላለች አልኳት። ፈገግ ለማለት ሞከረችና ከቦርሷ ውስጥ 1000 ብር እያወጣች ይኸው ሀቢቤ ለአንዳንድ ነገር ይሆናቸዋል፣ ብራዘር ለአንዳንድ ነገር የላከልኝ ነው፣ አትጨነቅ አለችኝ። ፈገግ ብዬ ስለ ሀጂ ረህመቶ ተረኩላት። ገንዘቡ ለጊዜው ስለማያስፈልገኝ እንደማልቀበላት ነገርኳት። ሲያስፈልገኝ ልቀበላት ቃል አስገብታኝ ተለያየን። ሌላ ጊዜ ቢሆን እንዴት ሰፍ ብዬ ብሩን እንደምቀበላት አስቤ ገረመኝ። ሀዘን ትንሽ ስርዓት ያስይዛለክ። ማታውን ሀጂ ረህመቶ መጡ። ትናንት ማታ ስላልተኙ ዛሬ ቤት ሄደው እንዲተኙ አስገደድናቸው። አብነት እና እኔ አደርን። ሚኪና ከሪሜ ወደ ቤት ሄዱ። ትናንት ያሻትን በማድረግ ስትደሰት የነበረችው ነፍሳችን በሐዘን ተሸምቅቃ አደብ ገዝታለች። ከመማፀን በቀር ማክሰኞ ጠዋቱን እማዬን ከተኛችበት የሆስፒታል አልጋ ላይ እንደተጋደመች ክፍል ውስጥ ካለው የኦክሲጂን ሳጥን ጎን ተቀምጬ አያታለሁ። እማዬ ፊቷ ሙሉ ለሙሉ ወደ ቢጫነት ተቀይሯል። ፈጣሪ ግን ምን ነው አለ። ያላባት በመከራ ያሳደገችኝን እናቴን ለምን ያሰቃይብኛል? ለነገሩ ጉልበተኛ ነኝ አይደል የሚለው እንዳሻው ብቻ ዝም ብዬ እናቴን አያታለሁ። ያላደላት ምስኪን ፍጡር። አብነት እንቅልፍ በዘጋው ጎርናና ድምፅ ስማ ቁርስ አያመጡልንም እንዴ አለ። ማታ አብረን ያደርነው እኔና አብነት ነበር። ቀና ብዬ የተቀመጠበትን ነጭ ባለስፖንጅ ወንበር
የእጅ መደገፊያ እያየሁ አንተ አስታወስከው እነሱ የሚረሱት ይመስልሃል አልኩት። አብነት ሳቁን ለቀቀውና ኧረ እባክህ ፈጣሪህን ይህን ያህል ብታምነው ወርቅ ከሰማይ ያዘንብልህ ነበረ አለኝ። ውስጤ ላይ ብሶቴ የተቀጣጠለ እባክህ እሱ መከራ ያዘንብተው አልኩ። እኔና አብነት እየተጨዋወትን ብዙም ሳንቆይ አምርያ የክፍሉን በር ከፍታ ገባች። በእጇ ሰማያዊ ዘንቢል አንጠልጥላለች። አብነትን ይዞ ዞር ብዬ አየሁትና ሳኩ። አምርያ በሩን ዘግታ ወደኛ እየዞረች ምን ያስቀሃል? ለነገሩ ሲጀማመር እንደዚህ ሆነች። አብነት ወዲያው ዘንቢሉን ተቀብሎ ምግቡን ማቀራረብ ጀመረ። እንደ ሆዱ የሚያፈቅረው ነገር ያለ አይመስለኝም። አምርያ ከማያ አጠገብ ያለው ወንበር ላይ እየተቀመጠች ሀቢቤ አሁንም ምግብ መውሰድ አልጀመሩም እንዴ አለች። አዎ እባክሽ ግሉኮስ ነው የያዛት ምንም አላማረኝም አልኳት። እማዬ በሲቃ በታጀበ ድምፅ ተው ሀቢቤ እንደሱ አይባልም ፈጣሪ አለ አለች። እማዬ መናገር ተራራ ከመግፋት እየከበዳት መጥቷል። እንደውም ዛሬ ትንሽ አነጋገሯም ተስተካክሏል። አይ እማዬ ፈጣሪ አለ ነው ያልሽው? ፈጣሪማ ለማሰቃየት ሲሆን መቼ ይጠፋል አልኩኝ። አብነት ምግቡን አቀራርቦ ሲጨርስ አምርያን ባላጥሯ ነይ እንብላ አላት። ሳኩኝና ወደ አብነት ተጠጋ። አምርያን በአንገቴ ነይ ስላት ወንበሯን ይዛ ከኛ ጋር ተቀመጠች። አብነት ገና እጁን ወደ ምግቡ ሲሰነዝር አምርያ ወይኔ ስጋ ነው እንደዛኛው ልጅ ነህ አይደብርህም አይደል አለችኝ። እንደዛኛው ልጅ ያለችው ሚኪያስን ነው። አብነት የተቀለለውን እየጎረሰ በፈጣሪ ስም ነው የታረደው አይደል? በእግዚአብሔር ይሁን ባላ እነሱ ይስማሙበት፣ የኔ ኃላፊነት መብላት ነው አለ። እኛ አንድም ቀን የሙስሊም የክርስቲያን ስጋ ብለን ለይተን በልተን አናውቅም። ያገኘነውን ማተረማመስ ነው አለ። አምርያ የአብነት ንግግር ስቅጥጥ እያላት አይ እምነት እንኳን እንዲህ ድንበር የሚታለፍበት ጉዳይ አይደለም፣ ማንነትህን በደንብ የምትረዳው ስታከብረው ነው አለች። አየር ስለያዙብኝ እየበሸኩ ይቅርታ እንብላበታል። እሺ እጃችሁን አትታጠቡም? ከመድኃኒት ጋር አድራችሁ አለች። አምሪ ኧረ ምንም አይሆንም፣ ይኸው 20 ዓመት ሊሞላኝ ነው፣ አንድም ቀን ታጥቤ አላውቅም። ምን ሆንኩ አልኳት። ካልታጠባችሁ አልበላም ብላ ስታሸማቀን ተነስተን ታጠብንና መብላት ጀመሩ። አብነት የአምርያን ፊት የሚያክል ጉርሻ ጠቅሎ ላጉርስ ሲላት ከዓይኗ እንባ እስኪፈስ ድረስ ሳቀች። በመሃል እማዬ እያየችን ፈገግ ስትል አየኋት። ወደ እሷ ዞር ስል ሀቢቢ ለሴት ልጅ የሚሆን ጉርሻ በመጠኗ ጉርሳት አለችኝ። እማዬ ብላኝ እምቢ ብዬ አላውቅም አጎረስኳት። አምሪ መጎረስ አልፈለገችም ነበረ፣ ግን እማዬን ላለማስከፋት ብላ ጎርሳልኝ ፈገግ አለች። አምርያ ከሄደች በኋላ የክፍል ተማሪዎች እየተንጋጉ ሆስፒታሉን ወረሩት። የኤምባሲ በር ጋር ተቃውሞ የወጡ እንጂ በሽተኛ ሊጠይቁ የመጡ አይመስሉም። እየመሯቸው የመጡት ደግሞ ሚኪያስና ከርሜ ናቸው። 5 እየሆኑ እየገቡ እናቴን አይተዋት ወጡ። እኔም እናቴን በጣም ደስ ብሎናል። ሆስፒታሉ ውስጥ ግርግር ላለመፍጠር ብለን ግቢው ውስጥ ወርደን ማውራት ጀመርን። ሀብታሙ እንባ እየተናነቀው ሀቢቤ አብሽር እሺ፣ ለፈተና እንዳታስብ እኔ ያለሁልህ አለኝ። ሀብታሙ እና እኔ እኮ በወጉ እንኳን ክፍል ውስጥ አውርተን አናውቅም። ብቻ ሀበሻ በችግር ሰዓት መልአክ ካልሆንኩ የሚል ምስኪን ፍጡር ይመስለኛል። ፈገግ ብዬ አየሁት። ሴቶቹ በየተራ ምግብ ካላመላለስን አሉ። እኔ ግን ምንም የምግብ ችግር ስለሌለ እንዳይለፉ ነገርኳቸው። ብቻ ብቅ እያሉ እንደሚጠይቁ ነግረውን ነገ ለፈተና እንዳላረፍድ አስጠንቅቀውኝ ሄዱ። ሰብስበው የሰጡኝን ብር ደስ እንዲላቸው እየተቀበያቸዋለሁ።
ማታውኑ ወይዘሮ ሌላ መጥተው እማዬን በደንብ ፈታ አደረጓት። ሀጂ ቀጣዩን 3 ቀን ፈተና መሆኔን ስለተረዱ ሌሊት 6 ሰዓት ድረስ እየተኙ የቀረውን ሌሊት አምርያን ሆስፒታል አድርሰው እኛን ወደ ቤት መልሰውን ከአምርያ ጋር እማዬን ሲጠብቁ ለማደር አሰቡና አማከሩን። ምንም ቢከብደንም አማራጭ ስላልነበረን ተቀበል ነው። ፈተናው ተጀመረ። በህይወት ውስጥ ምንም አይነት መደነቃቀፍ ባይኖር ኖሮ የሰው ልጅ አምላክ መሆኑን የሚጠረጥር ይመስለኛል። አንድም ቀን እንደዚህ ይጨንቀኛል ብዬ ገምቼ አላውቅም። እናቴ ሁሉንም ቀዳዳዎችን ሸፍና እንደላቃይ ነበር። ዛሬ ግን እናቴ መተማመኛ እንደማትሆነኝ ሊያሳየኝ ሲፈልግ ንቆ እናቴን ድንዝዝ አድርጎ ካልጋ ያጋደማት። አሁን ከእናቴ ውጪ ዞር ብዬ አይቼው የማላውቀውን ጌታ እየተማጸንኩ ነው። ችግር ሲጨመድደን ትናንት ዞር ብለን ያላየነውን አምላክ የረቡዕ ዕለትን ፈተና ሙሉ ፈተና የሰራልኝ ሀብታሙ ነበረ። ትምህርት ብቻ ሳይሆን ማስኮረጅም አንደኛ ነው። ሐሙስ ጠዋት ወደ ፈተና ልገባ ስል 2 ሃይማኖተኛ የሚሰራቸው የግቢያችን ልጆች አገኙኝና ሀቢብ አሁንስ የትን ብትዘል የማታመልጠው አምላክ መኖሩን ገባህ አሉ። ሸምድደውት የመጡ እስኪመስለኝ ድረስ ሁለቱም ደጋገሙልኝ። ውስጤ በጣም ቆስሏል። ሌላ ጊዜ ቢሆን አንስቼ አፈርጣቸው ነበር። አሁን ግን ቅስሜ ስብር ስላለ ትቻቸው ሄድኩ። ምን ራሳችሁን የፈጣሪ መልእክተኛ ያስመስላሉ የሆኑ አመዳሞች አልኩኝ በውስጤ። እማዬ ከሆስፒታል መውጣት የነበረባት እነ ሚኪ በነገሩኝ መሰረት ከሆነ ማክሰኞ ወይም ረቡዕ ነበረ። ግን ምግብ ስለማትወስድ ትንሽ ትቆይ ብለው እስካሁን አልወጣችም። ፌቪዬ በቀን ከ10 በላይ የምትደውልበት ጊዜ ሁሉ አለ። እማዬን ለማሳየት ምቹ ጊዜ አላገኘሁላትም እንጂ አስጎበኛት ነበረ። ወይ እንደ ክፍል ልጆች ሰብሰብ ብለው ቢመጡ ደስ ይለኝ ነበረ። ለነገሩ ነግሬያት ቅዳሜ ትምህርት ቀርተው ከጓደኞቿ ጋር እንደሚመጡ ነግራኛለች። የግል ስለምትማር ቅዳሜም ቀኑን ሙሉ ትምህርት አላቸው። ቀኑ እየቆጠረ ሄዶ አርብ ደረሰና ፈተና ጨረስን። እኔ እኮ ባልማርም ግድ የለኝም የምማረው እማዬን ደስ እንዲላት ብዬ ነው። አርብ ከፈተና መልስ 4ታችንም ተሰባስበን ወደ ሆስፒታል ሄደን ልክ ስደርስ እናቴ የተኛችበት አልጋ አጠገብ ዶክተሯና አምርያ አብረው ቆመዋል። ነርሷ በተቃራኒ አቅጣጫ በኩል ቆማ ዶክተሯ የምትነግራትን ትመዘግባለች። እንደገባን ዶክተር ቀመርያ ፈገግ እያለች ይሄ ሀቢብ አለች እየሳኩ። እሺ ዶክተር አለሽ ግን አልኳት። አለሁ እባክህ። አንተ መቼ ትገኝና ነው? ሰሞኑን ኤግዛም ቢዚ አድርጎሃል አሉ አለች። ስታወራ የታካሚዋ ልጅ ሳልሆን ጓደኛዋ ነው የምመስለው። እማዬን አይታ ስትጨርስ ሀጂ መቼ ነው የሚመጡት አለችኝ። አምርያ ከፈለግሽው አሁን እደውልለታለሁ አለቻት። ሀጂን አንተ ስትላቸው ልደነግጥ አልኩና ትዝ ሲለኝ ለካ አባቷ ናቸው። ዶክተር ቀመርያ ስልኳን አየችና አሁን ኦልሬዲ S8 በቃ 10:30 ላይ ቢሮ ይምጡ አለች። ምናልባት ከክፍያ ጋር የተያያዘ ከሆነ 8000 ብሩን ሀጂ አልቀበልም ስላሉን እግረ መንገዴን ለመክፈል በማሰብ ምን ነው ግዴታ እሳቸው የሚያስፈልጉበት ጉዳይ ነው እኔ መምጣት አልችልም አልኳት። ከእርሷ ጋር ሆነው ከክፍሉ እየወጡ ኖ እሳቸውን ፐርፐዝሊ ስለፈለኳቸው አለች። አምሪ ለሀጂ ደውላ ነገረቻቸው። 10 ከሩብ አካባቢ መጡ። ከሪሜ ዛሬ አብሮኝ ስለሚያደር ቤት ልብስ ቀይሮ ሊመጣ ሄደ። ዶክተሯ ሀጂ ዶክተሯ ቢሮ ቆይተው ከመጡ በኋላ ፈገግ ብለው ኢንሻአላህ ነገ ወደ ቤት እንወስዳቸዋለን አሉ። ደስ አለኝ። ቢያንስ የነ ሀጂ እንግልት ይቀንሳል።
ለማየም ቤት መሆኗ ይሻላታል። ቢያንስ እንደተሻላት ይሰማታል። በነጋታው ጠዋቱን ከከሪሜና አብነት ጋር ተቀምጠን እያወራን ፌቪ ሶደሬ አብረን ከሄድናቸው ጓደኞቿ ጋር ሆና መጣች። ገብተውና ጠየቋት። እንደወጣን ጓደኞቿ ቀደም ብለውን ሲሄዱ ፌቪ ጥምጥም ማለችብንና ከንፈሬን ሳመች። እኔ እንኳን ለእንደዚህ አይነት ነገር ያለኝ ስሜት ወርዷል፣ ግን እንዳይደብራት በሚል በወጉ አስተናገድኳት። ሆስፒታል ውስጥ የተሳሳሙ ብቸኛ አብዶች ሳንሆን አንቀርም። አይን ለአይን እያየችኝ ሀቢቢ ሁሉም ይስተካከላል አይዞን እሺ አለች። እነ ፌቪ ሄደው ትንሽ እንደቆየን ሀጂና ወይዘሮ ሌላ መጡ። ዶክተር እስከምትገባ ትንሽ ጠበቅንና ያለውን ነገር ጨራርሰን እማዬን ወደ ቤት ይዘናት ሄድን። እማዬ ውሃ ነገር ካለው ከረጢት በመርፌ ወደ ሰውነቷ እንደተሰካላት ነው ዶክተር ቅመም ያየችና ሀቢቤ ችግር ካለ ደውልልኝ ብላ ስልኳን ሰጠች። እማዬን ወደ ቤት እየወሰድናት ሚኪ ደውልልኝ። ሀቢቤ እናትህ ይሻላቸው እንጂ ሀብታም ሆነናል አለኝ። ያው የፈረደበት ከአረብ ሀገር ሴቶች የተነጨ ብር ተገኝቶ ነው። በልቤ እማ ይሻላት እንጂማ የኔዎቹንም አልባቸዋለሁ አልኩ። እና ሀጂ እንዳይገባቸው እየተጠነቀቅኩ ቆይ ስንት ታዝነው ነው አልኩት። በእኔ በኩል 5000 በከሪሜ ደግሞ 7000 አለኝ። ተሰናብቼው ስልኩን ዘጋሁት። ይሄ ቢዝነስ እያጓጓኝ ነው። ቆይ ብቻ እማዬ ይሻላት። ቤት ስንደርስ አምሪ ቤታችንን ፏ አድርጋው እየጠበቀችን ነበረ። ፈጣሪ መልአክ ማውረድ አይጠበቅበትም እኮ የሰው መልአክ ምድር ላይ አለ። ደስ ሲሉ የሚያስቀና ቤተሰብ። እማዬን ከሆስፒታል አውጥተን ቤት እንዳስተኛናት ሌሎች ጎረቤቶቻችንም እየተመላለሱ መጠየቅ ጀመሩ። ሆስፒታልም መጥተው ጠይቀዋል። እኔ ግን ሲጠይቋት አልነበርኩም። ሲጀመርም አባቴ ከሞተ በኋላ ብዙም ጎረቤቶቻችን ጋር አንቀራረብም። አጥራቸውን አስረዝመው ከመኖር በዘለለ ጉርብትናን በቅጡ የሚረዱ አይደሉም። እድሜ ለእነ ሀጂ። እማዬም ቆንጆ ዘመድ አገኘች። እማዬ ቅዳሜ ከሆስፒታል ከወጣች ይኸው ዛሬ ማክሰኞ 4ኛው ቀን ነበረ። አምርያ ሰሞኑን ከኛ ቤት አጠፋም። ቤቱን ማጽዳትና ለማዬ የሚያስፈልጋትን ነገር ማቀራረብ የዘውትር ስራው ሆኗል። ዛሬ እንግዲህ መድኃኒቴ ልትሆን ነገር ትናንት ለአምርያ እንጨት እየተማረርኩ የፈለጥኩበት ጊዜ አበሳጨኝ። ዛሬም መኝታ ክፍል እማዬ ከተኛችበት አልጋ ጎን ተቀምጣለች። ሰማያዊ ሂጃብ ጠምጥማለች። ፈገግታዋ ደስ ይላል። ቀኝ እግሯን ግራ እግሯ ላይ ሰቅላዋለች። ሀቢቤ ያለችኝ ድምጿ ደስ ይላል። ወዬ አልኳት። እማዬ እስካሁን ምግብ በደንብ መብላት ስላልቻለች ከጭንቀቴ የተነሳ ድምፄ ርቆኛል። አምርያ ትክ ብላ ያየች ልብስህን ከቀየርክ እኮ ቆየህ፣ ቆሽሿል እኮ አለችኝ። አዎ እባክሽ ደግሞ ሸሚዞቼ እንዳለ ቆሽሿል አልኳት። ከመቀመጫዋ ተነሳች። በቃ ስጠኝ ልጠባቸው አለችኝ። ኧረ አምሪ አይነፋም፣ ሹራብ ነገር እለብሳለሁ ተይው አልኳት። ውለታዋ ሲበዛ ከብዶኛል። ልታዳምጠኝ ፈቃደኛ አልሆነችም። እባክህ አታካብድ አቦ ብዙ አይደለም እኮ አለችና ቆሻሻ ልብሶቼን አልጋው አጠገብ ያለውን ቁም ሳጥን እየከፈተች መፈለግ ጀመረች። በቃ እሺ እዛ ውስጥ ነው አልኳት። የኔ ልብስ ወዳለበት እጄን እየጠቆምኩ ነው። ልብሶቹን እያወጣች ቁም ሳጥኑ ጥግ ላይ የተቀመጡትን ፎቶዎች አነሳችና እነዚህ ደግሞ እነማን ናቸው አለችኝ። ቀና ብዬ ሳይ ፎቶዎቹ የሰላም፣ የሜሮን፣ የሰሚራና የፌገል ናቸው። ምላሴ እየተሳሰረ የትምሮ ቤት ልጆች ናቸው አልኳት። ቆይ ምን አስደነገጠኝ? አምሪን ለምን ፈራኋት? የሰላምን ፎቶ እያሳየች ስንት ትምህርት ቤት ነው የተማርከው? ማለቴ የዚህች ልጅ ዩኒፎርምና ያንተ ዩኒፎርም ይለያያል አለች። የፈጣሪ ያለህ በጣም አስጨነቀችኝ። ዝም ስላት ልብሶቹን ይዛ ለማጠብ ወጣች። አምሪ እንደወጣች እማዬ በደከመ ድምፅ ሌላ እናት አገኘህ አይደል አለች። አምሪያን ማለት ነው። ፈገግ ብዬ ዝም አልኳት። እማዬ
አምርያ ወጣ ትንሽ እንደቆየች በደከመ ድምጽ እንግዲህ ሀጂን እንድጠራላት ጠየቀችኝ። ስራ ስለሆኑ ማታ ቢመጡ እንደሚሻል ብነግራትም አሁን ካልሆነ ብላ ተቆጣች። ከመኝታ ክፍል ወጥቼ ለአምርያ ነገርኳት። ግቢ ውስጥ ልብሶቼን እያለቀለቀች ነበረ። በረንዳው ላይ የተቀመጠውን ስልኳን እያሳየችኝ አቢ የሚል ፈልግና ደውለህ አገናኘኝ አለች። አባቷን አቢ ነው የምትላቸው። ደወልኩና ሲጠራ ጆሮዋ ላይ ያስጠግቼ ያስኩላት። እጇ አረፋ ስለነበረ ስልኩን እንዳይነካው መሆኑ ነው። ስልኩን ይዤላት ስታወራ በትኩረት አያታለሁ። ደስ ስትል አላ አይደል የሆነ እርጋታዋ፣ የአይኖቿ እንቅስቃሴ፣ ፈገግታዋ የሆነ ያስ ሲያደርገኝ ተሰማኝ። ምን እየሆንኩ ነው? አምርያ አንተ እብድ ልጠብበት አታዝገኝ አለችኝ። ለካ እሷ አውርታ ጨርሳለች። እኔ ስልኩን ጆሮዋ ላይ ለጥፌ እይዤ ፈዝዣለሁ። ደነገጥኩና ስልኩን ከጆሮዋ ላይ እያነሳሁ እና ምን አሉ አልኳት። አሁን ይመጣል፣ የሚገርም ደግሞ ለምሳ እየመጣ ነው አለችኝ። ላግዛት መዘፍዘፊያውን ወደ ራሴ ስስበው በአላህ አታዝግ፣ ሂድና ማዘንን አጫውታቸው አለችኝ። ለምን እንደሆነ ባላውቅም አጠገቧ መቀመጥ ፈልጌያለሁ። ስማ ሂድ፣ ማዘርን አታስደብራቸው ብላ ስትቆሳተር ተነስቼ ወደማየ ክፍል ሄድኩ። ወደማየ ክፍል ስገባ በር ተንኳኳ። አምሪ እጇ ላይ ውሃው አፍስሳ ልትከፍት ስትሄድ የመስኮቱን መጋረጃ ገልጬ አያታለሁ። ከፈተችው። እነ ሚኪ ነበሩ። ሶስቱም እንደ ሀብታም ልጅ የማዕት ኮተት ምናምን በፌስታል ይዘው ገቡ። አብነት አምርያ ላይ ውሃ ረጭቶባት አለፈ። አናደደኝ። ለምን ተናደድኩኝ? አረ ሀቢቤ ተረጋጋ፣ ሲቀልድ እኮ ነው አልኩት ለራሴ። ቤት እንደገቡ የያዙትን ኮተት ሳሎን አስገብተው ቤቱን ፏ ማድረግ ጀመሩ። ሀቢብ ብለው እንኳን አልተጣሩም። ድፍረታቸው አንደኛ ደረጃ ነው። ከመኝታ ቤት ወጥቼ ወደ ሳሎን ገባሁ። የጁስ ማዕት፣ ብስኩቶች፣ ቸኮሌት እና ምግብ ለመስራት የሚያስፈልጉ ነገሮችን ሳይቀር ይዘው መጥተዋል። አራስ የምትጠይቁ መሰላችሁ እንዴ? ብስኩት፣ ቸኮሌት ምናምን ላደጉት ልጆች ነው እኮ አልኳቸው። ሚኪ ፈገግ ብሎ እያቀፈኝ የሸመጥካቸው ልጆችህ አያታቸውን ሊጠይቁ ከመጡ ብለን እኮ ነው አለኝ። የሸመጠጥካቸው ልጆችህ እኮ አያታቸው ሊጠይቁ ከመጡ ብለን እኮ ነው አለኝ። እኔ እኮ የሚገርመኝ የሚኪ መልስ ነው። ምላሱ ጫፍ ላይ ተቀባብላ የተቀመጠች ነው የሚመስለው። ትንሽ እንደቆየን አምሪ ልብሶቿን አጥባ ጨርሳ ወደ ቤት መጣች። ካመጡት ቸኮሌት ትልቁን አንስቼ ሰጠኋት። ተቀብላኝ ወደ መኝታ ክፍል ሄደች። ከኔ ጋር ሲሆን ነው እንጂ ወንድ ሲበዛ አብራ መቀመጥ አትወድም። የቤቱ በር ሲንኳኳ ልከፍት ወጣሁ። ሀጂ ነበሩ። ሰላም ብለውኝ ወደ ቤት ገባን። ሀጂ እና ሚኪ እንዲህ ተሰባስበው ቤቱን ሲያደምቁት ሲያዩ ደስ አላቸው። አብረን ወደ መኝታ ክፍል ገባን። እማዬ ሀጂን ስታያቸው ፈገግ እንደማለት አለችና አምሪና ሀቢቤ አንዴ ውጭ ቆዩ አለች። እኔና አምሪ ተያይዘን ፈገግአልና ወደ ሳሎን ሄደን እነ ሚኪ ያመጡትን ኩኪስ፣ ብስኩት ምናምን ፈተው እያመቻቹ ይገኛል። አምሪ ወከባ መፍጠራቸው ገርሟት ማን ሊመጣ ነው አለች። አብነት ከሪምን እያየ ዛሬ ልደቱ ነው ብሎ ሳቀና ስቀልድ ነው፣ የትምሮ ቤት ልጆች ሊጠይቁ ሊመጡ ነው፣ ለዛ ነው የምንሯሯጠው አላት። አምሪ ፈገግ አለችና ኦኬ ፎቶ ላይ ያሉት ልጆች አለች። ነገር ትበላለች። ሳኩና ፈገግ ብዬ አረ በቃ አምሪ ፍቺው አልኳት። ሀጂ ራመቱ ከእማዬ ጋር አውርተው ጨረሱ መሰለኝ። ጠሩኝ። እኔን መኝታ ክፍል አስገብተው በሩን ዘጉት። እማዬ ያየችኝና እያቃሰተች ሀቢቤ ዛሬ በደንብ አዳምጠኝ አለችኝ። ዝም ብዬ አያታለሁ። ቀጠለች። ሀቢቤ እኔ አዝዤ አንድም ቀን እምቢ ብለኸኝ አታውቅም። እንዳከበርከኝ አላህ ክብር ያድርግህ። እንዳከበርከኝ አላህ ክብር ያድርግህ። አሁን ግን እኔ ባልኖር ሀጂ እንዳባትህ ናቸው።
እኔን እንደምትታዘዘው ታዘዛቸው፣ ገደል ግባ ቢሉህ እንኳን እሺ በላቸው፣ ያኔ እኔ እደሰታለሁ አለችኝ። ንግግሯ የስንብት ይመስላል። እንባ ከዓይኖቼ ያለማቋረጥ ፈሰሰ። መንቀሳቀስ ጀመርኩ። ሀጂ አቅፈው አባበሉኝ። ስረጋጋ የማየን እጅ ጭምቅ አድርጌ ይዤ እማዬ አንቺ አዘሽኝ የማልቀበለው የለም አልኳት። እማዬ ፈገግ አለች። ፈገግታ ደስታ ነው። ፈገግታ ምንድን ነው? ፈገግታ ስንብት ይሆን እንዴ? ጨነቀኝ። ከመኝታ ቤት እንደወጣን ሀጂ ፈገግ ብለው ከቀረበው ላይ አንድ ብስኩት አንስተው እየበሉ ከቤት ወጡ። ልክ ሀጂ እንደወጡ አብነት እየተገረመ ባላጥሯ ግን አባትሽ ሙድ አላቸው አለ። ባላጥሯ የሚላት አምርያ ጥርሷ በሽቦ ስለታጠረ ነው። ሀጂ ወጥተው ትንሽ እንደቆየን ፌቪ ከጓደኞቿ ጋር ሆና መጣች። መኝታ ቤት ገብተው እማዬን ጠይቀዋት ሳሎን ተቀመጡ። ለካ ሚኪ የትምሩ ቤት ጓደኞች ያለው ላለማስጠቆር ብሎ ነው። አምሪ ፌቨንን አየቻትና ፎቶ ላይ ያየኋት ናት አይደል አለች። ፈገግ ብዬ አዎ አልኳት። እኛን ሳሎን ትታን ወደ መኝታ ክፍል ገባች። ፌቪ ልክ አምርያ ስትወጣ መታቀፈችኝና ተቀመጠች። ተርባኝ የነበረ ይመስላል። እኔ ግን ብዙም ትዝ አላለችኝ። በነጋታው ሮብ እማዬም ድክም አለች። አስሬ መጣራት ጀመረች። መጨረሻ ላይ ድምጿም እየጠፋ መጣ። እኔና አምሪ ካጠገቧ አንጠፋም። ዛሬ ወይዘሮ ሌይላ አብረውን ናቸው። እማዬ ደክማለች። ሐሙስ ጠዋቱን ወደ 2 ሰዓት ገደማ እማዬ ፊቷ በላብ ጥምቅ ማለት ጀመረ። እግሮቿ ይፋተጋሉ። ወይዘሮ ሌይላና አምሪ ቁርስ አምጥተውልኝ ካጠገቧ ተቀምጠዋል። አይናችን እያየ ሰውነቷ ቀዘቀዘ። አይኖቿ ፈጠጡ። ወይዘሮ ሌይላ በእጆቿ የማየን አይኖች ከደነቻቸው። እምባዬ ልብሴን አጠበው። ፈጣሪ ጨካኝ እንደሆነ ተሰማኝ። እንዴት ምድር ላይ ያለ አንዳች ዘመድ ብቻዬን ያስቀረኛል? እንዴት አምርያ ወንበሩ ላይ ተቀምጣ ታነባለች። ሀጂ ተደውሎላቸው መጡ። እናቴ ታጥባ በከፈን ተጠቀለለች። ወደ 7 ሰዓት ገደማ ተሰግዶባት ተቀበረች። እማዬን ቀብረን ስንመለስ በጣሙኑ ተስፋ ቆረጥኩ። ፈጣሪን የከለከላቸውን ነገሮች ሁሉ በመዳፈር ልበቀለው ወሰንኩ። እነ ሚኪ ቤት ተቀምጠው ጠበቁኝ። ትንሽ ደስታ የሚሰማኝ እነሱን ሳይ ነው። ገና እንዳየዋቸው እንባዬ የባሱኑ መውረድ ጀመረ። ወይኔ ሀቢብ ዝም ብዬ ስቃለሁ፣ ከዛም አለቅሳለሁ። ቆይ ለምን ፈጣሪን ምን አደረግኩት? ለሌላው ሀብትም ጤናም ሰጥቶ ቤተሰቦቹንም ይጠብቅለታል። እኔን ምን ነው ድሃ መሆኔ ሳያንስ ቤተሰብ አልባ አደረገኝ እላለሁ። ይሁና መቼ ሃይባ ያለው እንደ ልቡ ይሁን። ቆይ ለኔ ምን ሰጠኝ? ጠይም መልክ፣ ረጅም ቁመት፣ ሉጫ ጸጉር፣ ጉልበት፣ ምላስ። ይሄ ኮተት ለኔ እኮ ምን ያደርግልኛል? ሰው ከጎኔ ሳይኖር መልክ፣ ቁመት ወላ ጉልበት ለኔ ምንድነው? ለነገሩ መቼ ከሳሽ አለውና እንዳሻው ይሁን አለ። እማዬ ከተቀበረች ሳምንት ሞላት። ሚኪ ሁሌም አብሮኝ ያድራል። ፌቪ ሰሞኑን ከጓደኞቿ ጋር አብራ እየመጣች ታዳብረኛለች። አምሪ ለቅሶ ለመድረስ የሚመጣውን ሰው በማስተናገድ ተጠምዳለች። ዘመድ ባይኖረኝም ጎረቤትና ጓደኛ ሞልቷል። ለአምርያ ለየት ያለ ስሜት ውስጤ ላይ እየተፈጠረ ነው። ማታ ላይ ሁሉም ሰው ወደ ቤቱ እንደተበተነ አምሪ እኔና ሚኪ ወዳለንበት ክፍል መጣችና ሀቢቤ በቃ ቤት ልገባ ነው፣ ደህና አደሩ አለችኝ። ልትወጣ ስትል ተከተልኳት። የውጭው በርጋ ስትደርስ አምሪ ለምን እዚህ አታድሪም አልኳት። አምሪ ቀልዴን መስሏት አዝግ ብላኝ ልትወጣ ስትል እጇን ያስኳት። እንደመቆጣት እያለች ሀቢብ አለችኝ። ለምን እንዲያስኳት እኔ ራሱ አላውቅም። ቀስ ብዬ እጇን ለቀኳት። በቃ የሆነ ለማንም ሴት ተሰምቶኝ የማያውቅ አይነት ስሜት ለሷ ልቤ ውስጥ እየተቀጣጠለ ነው። አምሪ ፈገግ እንደማለት አለችና ደህና አደር ሀቢቤ
ብላኝ መታ በሩን ዘጋችው። በረዥሙ ተነፈስኩና እዛ ቁጥጥ ጣልኩ። ሚኪ ሳሎን ቤት ሆኖ መስታወቱን አንኳኳው። ስዞር ሚኪ ሳሎን ቤቱን በር መስታወት መጋረጃ ገልጦ የማደርገውን እየታዘበ ነበረ። ተነስቼ ወደ ቤት ገባሁ። ሚኪ ዝም ብሎ አየኝና ሀቢቤ ልጅቷ ጎረቤት ነህ ብላ እንዲህ መላፋት አይበቃም፣ አተርፋለሁ ብለህ እንዳትከስራት አለ። ሚኪ እኔ ራሴን ማዘዝ አልቻልኩም። እሷ ስትሄድ በጣም ነው የሚጨንቀኝ የሚከፋኝ አልኩት። ሚኪ ሳቀና እና ፎንቃ አስጨመድዳታለሁ ብለህ ዝተህ የነበርከው ልጅ ፎንቃዋ ጨምድዶ አረፍከዋ አለ። እየሳኩ ተቀመጥኩ። ሚኪ እየሳቀ ለአብነትና ለከሪም ደውሎ ነገራቸው። ምንም አላልኩትም። እንደውም ደስ አለኝ። ከፈለገ ለምን አምርያን አፈቀረ ብሎ በየፖሉ አይለጥፍም። እንኳን በሷ በስንቱ ታምቻለሁ። በነጋታው ሀጂ ደውለው ወደ ቤታቸው ጠሩኝ። አምሪ እጇን ስለያዝኳት ተናዳ ነግራቸው ከሆነ ብዬ በጣም ፈራሁ። ቤታቸው ሲሄድ አምሪ ፈገግ ብላ ስትቀበለኝ በሷ ምክንያት እንዳልሆነ ገመትኩና ቀለል አለኝ። ሀጂን ሰላም ብያቸው ተቀመጥኩ። ትንሽ ከተጫወትን በኋላ ሀቢቤ ከዚህ በኋላ እንደ አባትህ የኝ፣ ያው እናትህ ባስገባችኝ ቃል መሰረት ላንተ መልካም ያልኩትን አደርጋለሁ። አሁን የእናንተ ቤት እየተከራየ ገንዘቡ ባንክ እንዲቀመጥ ብናደርግ አንተ ደግሞ እኛ ቤት ብትኖር ምን ይመስልሃል አሉኝ። ሳስበው ትንሽ ነፃነቴን የሚጋፉኝ መሰለኝ። ደግሞ ከአምርያ ጋር አብሮ መኖር ልጀምር ነው መሆኑ በጣም ጥሩ ነው። አይሆንም ለማለት የማቀርበው ምንም አይነት ምክንያት ስላልነበረኝ ፈገግ አልኩና ጥሩ ሐሳብ ነው አልኳቸው። በቃ ከተስማማን ጥሩ። አምርያዬ ክፍልህን ታሳይሃለች፣ ልብሶችን ታመጣቸዋለህ፣ የቤቱን ዕቃም ተከራይ ሲገኝ የሚሸጠውም ይሸጣል አሉኝ። ተስማማው በሐሳባቸው። እና ሀጂ ቤት የተሰጠኝ ክፍል ደስ ይላል። ልብሴን አብጥቼ ክፍል ያስቀመጥኩ። አምሪ ቆንጆ አድርጋ ቁምሳጥኑ ውስጥ አስተካክላ አስቀመጠች። ሐዘኑ ቀለል ሲልልኝ ወደ ቀደመው ህይወቴ ተመለስኩ። ኦፊሳችን ሲሄድ እና አብነት የሌላ አሳብደውታል። ትልቅ ፍራሽ፣ ገራሚ ትራሶች ምናምን ቤቱን ሞልተውታል። የአዲስ ጎጆ ወጪ ቤት ይመስላል። ፌቪን ቀጥሬ ነበር የመጣሁት። እንደ ተቀመጥኩ ፌቨን መጣች። ሁለታችንም ምን እንደምንፈልግ ተግባብተናል። አብሮ መተኛት። በሩን ዘግተነው ሰላም እንኳን ሳንባባል የልባችንን ወደ ማርካቱ ሄደን። አሁን ከዚህ በላይ ከፌቪ ጋር መዛዛግ ስለደበረኝ ላሰናበታት ፈልጌያለሁ። እሷን ከማሰናበቴ በፊት ግን ሌላኛዋን ማዘጋጀት ይኖርብኛል። አምርያን ማስመጡ እንደዚህ ቀላል አይሆንም። ለምን አምርያ ጋር ስደርስ አቅም እንደማጣ፣ ለምን ከሌሎች ሴቶች ተለይታ ክብድ እንደምትለኝ አላውቅም። አጠገቧ ተቀምጬ ሳያት ብውል አይቆጨኝም። ከፌቪ ጋር ያነፋፈቀንን የስጋችንን ጥሪ ምላሽ ከሰጠን በኋላ ወደ ቤቷ ሸኘኋት። ልንለያይ ስንል አይኖቼ ላይ እያጉለጀለጀች ሀቢቤ ላርግዝልህ አለችኝ። የሆነ እብደት የተጠናወታት መስሎኝ በግርምት እያየኋት ፌቪ ግን ደህና ነሽ አልኳት። ፈገግ ለማለት እየሞከረች ሀቢቤ የእናትህ ሞት የብቸኝነት ስሜት ከፈጠረብህ የኔ የምትለው አንድ የስጋ ዘመድ ሊኖርህ ብዬ እኮ ነው አለችኝ። ግርም እያለችኝ ሐሳብሽ ጥሩ ነው፣ ግን የአንቺ ህይወት ላይ የሚፈጥረው ቀውስ አይታይሽም አልኳት። ፊቷ ላይ እልኋን እያስነበበችኝ ዲቃላ ወለደች ይላሉ፣ አለቀ፣ አንተን ካስደሰተህ ምንም አደርጋለሁ አለችኝ። ቆይ ምንድነው ልቧን እንደዚህ የሰቀለው? መተት አሰራሁባት እንዴ? ራስን መጠርጠር ጀምሬያለሁ። ፌቪ ስላሰብሽልኝ አመሰግናለሁ። በዚህ ሰዓት ልጅ መውለዱ ግን ለኔም ላንቺም ስለማይጠቅም ደግመሽ እንዳትጠይቅ እንደዚህ አይነት ጥያቄ አልኳት። ፈገግ አለች። ምንም የተጋነነ ውበት ባይኖራትም የደስደስ አላት። ፈገግ እንዳለች ካልክሽ አለች። ተሰናብቻት ወደ አዲሱ ቤቴ ወደ ናምሪያ ቤቴ። ዛሬ ወንድሞቿ መጥተው ቤቱ ደመቅበቅ
ብሏል። ኢስማኤል የሚባለው ታላቅ ወንድሟ ገና ሲገባ ፈገግ ብሎ ተቀበለኝ። ለቅሶ መጥቶ ጠይቆ የነበረ ሁለቱ ሰላሀዲንና ረመዳን ይባላሉ። ለቅሶ አልመጡም ነበረ። ገብቼ ትንሽ እንደቆየው 2 ሰዓት ሊሆን አካባቢ የኢሻ ሰላት ለመስገድ ሁሉም ብድግ አሉ። እኔ ብቻ ቁጭ አልኩ። ታላቅ ወንድማቸው ኢስማኤል ሐቢቤ ውዱ የለህም መሰለኝ እንጠብቅህ ሂደህ ውዱ አድርግና ና አሉኝ። ውዱ ከስግደት በፊት የሚደረግ ትጥበት ነው። ሽክክ አለኝ። አልሰግድም ማለቱ ደግሞ አሳፈረኝ። ተነስቼ ተጣጥቤ ተከተልኳቸው። ስግደት ላይ የሚባሉት ውዳሴዎች ብዙዎቹ ጠፍተውብኛል። ልጅ ሆኜ አባቴ ሳይሞት ከሰገርኩ እስከ ዛሬ ሰግጄ አላውቅም። ይኸው ነፃነቴን መጋፋት ጀመሩ። የእናቴ ቃል ሆኖብኝ እና የሀጀር አመቶ ውለታ ባይዘኝ አብሬያቸው አልኖርም ነበር። ሰግደን እንደጨረስን አምርያ ምግብ አቀረበች። ምግቡን እያቀራረበች ፈገግ ብላ ታየኛለች። ስሰግድ ስላየች ሙድ እየያዘች ገባኝ። ቆይ ሂዱ ብቻ የሆነች ተምች የሆነች ልጅ። ምግቡን በልተን እንዳበቃን የኢስማኤል ታናሽ ሳላሀዲን ሐቢቤ ትምህርትህ ላይ እንዴት ነህ አለኝ። ምን ልበለው ግራ ገባኝ። ግራ ስጋባ አየኝና በትምህርትህ የመቀጠል ህልም አለህ ወይስ ሰው ስለሚማር ነው የምትማረው አለኝ። የመጣው ይምጣ አልኩና እስከ ዛሬ የተማርኩት እናቴን ደስ እንዲላት ነበረ። ከዚህ በኋላ ባልማር ደስ ይለኛል። ረመዳን የሚባለው ታናሽ ወንድማቸው ፈገግ አለና ካልተመቸህ ከአሁኑ የሚጠቅመ ህይወት ላይ ትኩረት አድርግ አለኝ። ከረመዳን ጋር ትንሽ ሙዳችን እየገጠመ ሳይመጣ አልቀረም። ትንሽ ከተጫወቱ በኋላ ሶስቱም ተያይዘው ወደ የቤታቸው ሄዱ። እኔም ከአምርያ መኝታ ክፍል ጎን ወደ መኝታ ክፍል ገብቼ ሳኡዲ የምትኖር ብዙ ጊዜ ብር የምትልክልኝን ተሚማ የምትባል መስኪን የማዳም ቅመም ታላቢዬን መጀንጀን ጀመርኩ። በመሃል ፌቪ እንደለመደችው ደውላ ረዥም ሰዓት አወራችኝ። ክፍሉ አስተማማኝ ስለሆነ እንደ ልብ ለመጀናጀን ናቸው። ይነጋጋ ሲል ሀጂር አህመቱ የንጋት ስግደት እንድንሰግድ በሩን አንኳኩተው ለመቀስቀስ ሞከሩ። እንቅልፍ ብዙም ባይዘኝም ላለመስገድ ብዬ ባልሰማ ተኛሁ። 12 ሰዓት ሲል እንደለመድኩት ቻት ላይ ተጥጄ ከፌቪ እና ከተሚማ ጋር መጀናጀን ጀመርኩ። ተሚማ ፎቶዋን ልካልኛለች። አሪፍ ነገር ናት። በድምፅ የምንላላካቸው መልእክቶች ልብስ ያስወልቃሉ። ትንሽ እየተጻጻፍኩ እንደቆየሁ አምርያ የመኝታ ቤቴን በር አንኳኳችና ሐቢቤ ተነስ ቁርስ ብላ አለች። እዚህ ቤት ከ11 ሰዓት በኋላ እንቅልፍ የለም። ተነስቼ ልብሴን ቀያየርኩና ተጣጥቤ ወደ ሳሎን ሄድኩ። ቤቱ ፏ ብሏል፣ ደስ ይላል። ሀጂ ቁርስ እንድንበላ እየጠበቁኝ ነበረ። አጠገባቸው ሲቀመጥ እንቅልፎ ሰገር ካሉኝ ፈገግ ብዬ አዎ አልኳቸው። አለመስገዴን ማን ያውቃል? ማንም ፈጣሪ ነው፣ እሱ እንደሆነ ይበለው። በልተን እንደጨረስን ሐቢቤ ማታ መማር እንደማትፈልግ ተናግረሃል። እኔ ከልጆቼ ጋር መክሬበት መስከረም ሲመጣ የሃይማኖት ትምህርት እንድትጀምር ወስኛለሁ። እኔ ሃይማኖታዊ ትምህርት ቤት ስላለኝ እዛ ትገባለህ አሉኝ። በህይወቴ ከዚህ በላይ የምጠላው ነገር ያለ አይመስለኝም። ሀጂ ደግሞ እሺ ስላቸው የሌላ በዙት ምርር እያለኝ ሀጂ ግን ስራ ብጀምር አይሻልም አልኳቸው። ሐቢብ ይህ ለድርድር የሚቀርብ ጉዳይ አይደለም፣ ትማራለህ፣ የእናትህን አደራ አትርሳ አሉኝ። በእናቴ ስም ይነግዳሉ እንዴ ብዬ የሆነ ብሽቅ ነገር ናቸው አልኩኝ። በልተን ስንጨርስ ሀጂ የውጪ ብለው 100 ብር ሰጡኝ። ባይሆን ይሄ ሙዳቸው የሌለ መስጦኛል። ዛሬም ከፌቪ ጋር ተገናኝቼ በእናቴ ህመም ምክንያት ያላገኘኋትን ለማካካስ አሰብኩ። አዲስ ሴት እስከማሰልጥ ከእሷ ጋር ገዛዛግ። ሀጂ እንደወጡ አምሪ ፈገግ ብላ ዛሬ ምንጣፍ አጥባለሁ አታግዘኝም አለችኝ። ቀይ ምንጣፍ ላይ
ህዝብ ተሰብስቦ እያጨበጨበልህ ትራመዳለህ ያለችኝ ያህል ደስ አለ። ፈገግ ብዬ በጣም ደስ ይለኛል አልኳት። እና አምሪ ቤት ሰራተኛ አለመኖሩ ግርም ይለኛል። አንዴ አምሪን ጠይቂያት 2 ሴት ያለበት ቤት ለ3 ሰው ተብሎ ሰራተኛ እንዴት ይቀጠራል ብላኛለች። እኛ ለስራው አናንስም አይነት ነገር ማለት ነው። ምንጣፉን አውጥቼ ግቢ ውስጥ ዘረጋሁት። አምሪ ምንጣፉ ላይ ወጥታ በጎማ ውሃ እያፈሰሰች በብሩሽ ማሸት ጀመረች። ጫማዬን አውልቄ አምሪ በሰጠችኝ ብሩሽ ልክ እንደሷው ማሸት ጀመርኩ። ሁሉ ነገሯ ልቤን ይዞታል። እንደ ሌላው ሴት እንኳን ለማስመጥ ክብድ ብላኛለች። ምንጣፉን እያየሁ አምሪ አልኳት። ቀና ብላ አይታኝ ፈገግ አለችና በከንፈሮቿ ጥርሷን ያጠረውን ሽቦ እየሸፈነች አርፈህሽ አለች። እየገባት ነው ልበል አልኩኝ። እኔ እንጃ ፈገግ እያልኩ ምኑን አልኳት። ሳቋን መቆጣጠር አክቷት እርጥቡ ምንጣፍ ላይ እየተቀመጠች አመዳም ምንጣፉን ነዋ ብላ ብሩሿን ወረወረችብኝ። እየሳቁ የወረወረችብኝን ብሩሽ መልሼ አቀብያት እሷ እንደምትብሩሸው ምንጣፉን መቦረሽ ጀመርኩ። ከአምሪ ጋር ምንጣፉን አጥበን እንደጨረሰን ፀሐይ እንዲያገኘው ከግቢ ውጭ አሰጣነው። አምሪ ግቢውን ቀርባ ስትጨርስ ያው ዝናብ ከዘነበ ምንጣፉን ብቻዬን ማስገባት ስለማልችል ዛሬ የትም መሄድ የለማችን አለች። እንዴ ስላት የትም መሄድ አትችልም ደገመችው። ማዕቀብ ቢመስልም ደስ በሚል ሰው የተጣለ ደስ የሚል ማዕቀብ ስለሆነ ወድጄዋለሁ። ግቢ ውስጥ ከኔ እና ከአምሪ በቀር ማንም የለም። የግቢውን በር አምሪ ዘጋችና በረንዳው ላይ ካጠገቤ የተቀመጠች። ሀቢቢ ታውቃለህ፣ አንዳንዴ በህይወት ውስጥ አንዴ ተሳስተህ የምትሰራው ስራ ህይወትህን ምስቅልቅል ሊያደርገው ይችላል። አንገቴን አቀርቅቤ ምን ተሳስተሽ ነው አልኳት። መልስ ሳሰጠኝ ከሱ የሚከፋው ደግሞ ያንተ መልካም ያልሆነ ምግባር ለሌላው ህይወት መበላሸት ምክንያት ሲሆን ነው አለችኝ። ልትነግረኝ የፈለገችውን ነገር ከመተንፈሴ በዘለለ ለማብራራት እንዳልፈለገች ስለተረዳው ላስጨንቃት አልፈለኩም። ዝም ብዬ ልክ ነሽ አልኳት። ሳቀች። ምን አሳቃት? እኔ እንጃ፣ እኔ አልጠየኳትም። ከአምሪ ጋር እየተጫወትን ሚኪያስ ደወለ። እየሳቀ ሀቢብ ራመቶ አለኝ። ሰሞኑን ሙድ መያዣ አድርገውኛል። ዛሬ ከሄለን ጋር ኦፊስ ስለሚያሳልፉ ወደ ኦፊስ ድርሽ እንዳልል ሊያስጠነቅቀኝ ነው የደወለው። እኔ እንኳን ሲጀመርም ቆንጆ እስር ላይ ነኝ። እንግዲህ አምሪ በወሬያችን መሃል ሀቢቤ ግን እኔና አንተ አብረን እንዲህ ረጅም ሰዓት ስንቀመጥ ቢያዩ ኡሚም አቢም እንደሚቆጡ ታውቃለህ አለች። ዛሬ ወይዘሮ ሌላ ከሀጂ ራመቶ ጋር በጠዋቱ ወጥተዋል። ግርም እያለ ለምን አልኳት። ሃይማኖታችን አይፈቅድም አለች። ይገርማል። ታዲያ ለምን አብረሽኝ ተቀማጭ አልኳት። እኔ እንኳን አለችና በረዥሙ እየተነፈሰች ይለፈኝ አለች። እኔ ሰው ማስጨነቅ ብዙም አይመችም አለኳት። ደስ የሚለው ግን ምንም ክረምት ቢሆንም ዛሬ ጠዋት ምንጣፉን ከማጠባችን በፊት የዘነበ ቀኑን ሙሉ አልዘነበም። ከአምሪ ጋር ባዶ ቤት ብቻችንን መሆናችንን ሳስብ ስለ እሷ የሚሰማኝን ስሜት ልነግራት አሰብኩ። ደግሞ ነግሬያት ቢደብራትስ ወዳጅነታችንም ሊቀር ይችላል ብዬ ስለፈራሁ ተውኩት እና አምርያ ቤት እየኖርኩ ትንሽ እንደቆየው የእኛ ቤት የቤት ዕቃዎች በሙሉ ተሸጡ። ትናንሽ የቤት ውስጥ መገልገያዎችን ሰፈራችን ላለች አንድ ሴትዮ ሰጠናቸው። ቤቱም ተከራየ። አዲስ ባለትዳሮች ናቸው ቤታችንን የተከራዩት። 12ኛ ክፍል መልቀቂያ ውጤት መጣ። አምሪ 592 አመጣች። ወንድሞቿ በሽልማት አንበሸበሿት። እኔም ከአረብ ሀገሯ ታላቤ ማዳም ቅመም ከተሚማ ባጨርኩት ብር የእንግሊዘኛው መሃሉ ላይ የተንጠለጠለበት የብር የአንገት ሐብል ስጦታ ሰጣት። አምሪ ስጦታዬን በጣም ወደዋለች።
ክረምቱ እያለቀ ሲሄድ ከአምርያ ጋር ያለን ቅርርብን በጣም እየጠበቀ ሄደ። ፈጣሪ ባርካት። በህይወቴ በልቼ የማላውቀውን በርገር የሚባል ምግብ ሱስ አስያዘችኝ። ብር እኔም ሀጂም ስለሚሰጡኝ እሷም ከወንድሞቿና ከሀጂ ስለሚሰጣት አንዳንዴ ካልሆነ አተን አናውቅም ወጣ ብላ ስትመለስ ለእኔ ገዝታ ይዛልኝ ትመጣለች። እኔ 11ኛ ክፍልን እንደምንም ባልፍም ላለመማር ወስኛለሁ። ሀጂ ሃይማኖታዊ ትምህርት በግድ ሊያስተምሩኝ ወስነዋል። እኔም የማያ አደራ ሆኖብኝ ሳልወድ በግዴ እሺ ብያቸዋለሁ። እንደሚካያዝ ትምህርት እንደማልቀጥል ስነግራቸው በጣም ተበሳጩ። ሀጂ ነፃነቴን እንደገፈፉኝ ተሰማቸው። በእርግጥ ሀጂ ሃይማኖታዊ ትምህርት እንድማር እንጂ ዓለማዊ ትምህርት እንዳቋርጥ አላስገደዱኝም። መማር እንደማልፈልግ ስላወቁ ነው ይህን የፈረዱብኝ። ፌቪ ቢያንስ በሳምንት 3 ቀን ኦፊስ ውስጥ አብራኝ ታሳልፋለች እና ሀጂ ቤት መኖር መጀመሪያን አልወደደችውም። አንዳንዴ ትምህርታችንን ትተን የሆነ ነገር እየሰራን አብረን እንኑር ትለኝ ነበረ። በጣም የሚገርመኝ ቀን ከሌት የሚለፋላት እና የሚያንቡራቅቋትን ቤተሰቦቿን ከቆሙ ሳትቆጥር እነሱን ትታ ከኔ ጋር ለመኖር ማለሟ ነው። ሴት ልጅ ከወደደች ከተያዘ ነፍሷ የቤተሰብ ክብር ጨዋታ ነው ለሷ አይደለም የሚባለው። ይህን ግጥም በፌስቡክ ላይ አንዷ ለጥፋው ነው ያነበብኩት። የማን እንደሆነ አላውቅም። ከስሩ ግን የከበደ ሚካኤል የሚል ጽሑፍ ያየሁ መሰለኝ። ግጥሙ ፌቪን በደንብ ይገልጽልኛል። ክረምቱ አልቆ አዲስ ዓመት ተበሰረ። የነ አምሪ የዩኒቨርሲቲ ምደባ ወጣ። አምሪ ክፍለ ሀገር ቢደርሳት በጣም ሊደብረኝ እንደሚችል ይሰማኝ ነበረ። ግን ቢደርሰኝም እዚሁ የግል ዩኒቨርሲቲ እማራለሁ ስላለችኝ ተረጋጋሁ። ደስ የሚለው ምድብ ሲወጣ ሕክምና አዲስ አበባ ዩኒቨርሲቲ ደረሳት። ሁላችንም በጣም ደስ አለን። ዛሬ የአዲስ ዓመቱ ፀሐይ ፈገግ ያለ ይመስላል። በጠዋቱ ተነስቼ ግቢ ውስጥ ፑሽ አፕ እየሰራሁ ነው። ሀጂ የንጋት ስግደት እንድሰግድ ሲቀሰቅሱኝ እሺ ብዬ መብራቱን አበራና ሲሄዱ አጠፈዋለሁ። ያው ግን ስለለመደብኝ 12 ሰዓት ላይ ቻት ማድረግ እጀምራለሁ። ሀጂ ለቁርስ ሊጠሩኝ ሲመጡ ነቃ ብዬ ስልክ ስጎረጉር ስለሚያዩኝ የሰገርኩ ይመስላቸዋል። ዛሬ ፑሻፕ ስሰራ አምሪ መታ ሀጂ እየጠሩኝ እንደሆነ ነገረች። ሲሄድ ፈገግ ብለው ተቀበሉኝና ሀቢቢ ነገ ወደ መርከዙ ትሄዳለህ፣ ልብስህን አምሪያ ታዘጋጅልሃለች አለ። መርከዝ ያሉት የሃይማኖት ትምህርት ቤት ማለታቸው ይመስለኛል። ልብስ ምን ያደርግልኛል አልኳቸው። ሀጂ ፈገግ እንዳሉ አዳሪ ነው እኮ ትምህርቱ አሉኝ። ውስጤን እንዴት ቅጥልጥል ሲል ይሰማኛል። እንዴት ነው እንደዚህ አይነት ህይወት የማሳልፈው? አዳሪ ይላሉ እንዴ? ምርር እያለኝ አዳሪ ማለት አልኳቸው። ያው አዳሪ ማለት ትምህርቱ እስኪያልቅ አዳርህም እዛው ነው ማለት ነው አሉኝ። የሆነ ስሜት ውስጥ ላይ ጥፋ ሲለኝ ይሰማኛል። የእናቴን ቃል ከምጥስ ትምህርት ቤቱን ብጥብጥ አድርጌው ለመባረር ወሰንኩ። ሀጂ ከሄዱ በኋላ ለአምሪ ያሉኝን ነገርኳት። ባክህ ልብሱን አስተካክልለት ብሎ ነግሮኛል አለች። ሳላስበው አምሪ ትናፍቅኛለሽ እኮ አልኩ። ፈገግ ብላ አየችኝና ሀቢቢ አትጨነቅ፣ መድረሻው የአቢ ነው። እኔም እሁድ ስለመማር መድረሳው የአቢ ነው፣ አትጨነቅ። እኔም እሁድ ስለመማር እየመጣሁ አገኘሃለሁ አለች። የሆነ ትልቅ ሸክም የወረደልኝ ያክል ቀለል አለኝ። አምሪ እንዲህ አቅላ ያየችው እዛ ያለውን ህይወት ስለምታውቁ ይመስለኛል። ከልቤ ፈገግ እንዳልኩ እሺ አልኳት። ወደ ማታ ከነ ሚኪያስ ጋር ተገናኝቼ የተፈረደብኝን ነገርኳቸው። በጣም አዘኑ። ሚኪ ያው አንተ እንደምንም እያመቻቸህ ትወጣና ኦፊስ ትከሰታለህ፣ እኛ ፌቨንን አመቻችተን እንጠብቀሃለን፣ አትጨነቅ አለኝ። በእርግጥ እኔን ያስጨነቀኝ ነፃነቴ እንጂ የፌቪ ጉዳይ አይደለም። ወደ ቤት ስመለስ አምሪን መኝታ ክፍሌ ውስጥ ልብሴን በሻንጣ ስታስተካክል አገኘኋት። ሀቢብ
እስከምጨርስ ሳሎን ሁን አለችኝ። አሳሳች ቦታዎች ላይ ብቻችንን ስንሆን በጣም ትጠነቀቃለች። ዛሬ እንኳን እናቷም ነበሩ። አስተካክላለኝ ስጨርስ ውጪ በረንዳው ጋር ሆና ጠራችኝ። ሲሄድ ስማ ሀቢብ፣ እዛ ስልክ መጠቀም አይፈቀደልህም። ስለዚህ መላ መፈለግ አለብህ። ስትገባ ይፈትሹሃል። እኔ ከፈተሹህ በኋላ ላቀብልህ እሞክርሃለሁ። በፍጹም ግን እንዳይታወቅባለች። ፀጉሬን እየተቀለልኩ ኧረ አምሪ ስራዬ ነው አትጨነቂ፣ ብቻ ስልኩ ይግባ አልኳት። ደግሞ ለካርዱ አታስብ፣ እኔ እልክልሃለሁ። የምመጣ ቀን ደግሞ አስቀድሜ እነግርሃለሁ አለችኝ። ይህን ሁሉ ለምን ታደርግልኛለች? እሷም እንደኔ እናፍቃት ይሆን እንዴ? አላውቅም። በቃ ፍስስ ስልባት ሀቢቤ፣ ይህን ሁሉ የማደርገው አንተ በጣም ጨለማ ውስጥ ያለህ ሰው ስለሆንክ በአንዴ ወደ ብርሃኑ ሲወረውሩህ ጨረሩ በዝቶ እንዳይጎዳህ ብዬ ነው። ሕይወትህን እንደ ልብህ ስትሆን እንዳሳለፍ ካውቃለሁ። አሁን መታፈኑ እንዳይከብድህ ትንሽ ማስተንፈሻ እያመቻቸሁልህ ነው አለች። ልክ ነሽ አልኳት፣ ብስለቷ ግርም እያለኝ። ቆይ ግን ስለ እኔ ሕይወት እንዴት እንደዚህ በድፍረት ልትናገር ቻለች? ዋናው ግን ያቀረበችው ሐሳብ መልካም መሆኑ። በነጋታው ጠዋት ላይ በሀጂ መኪና ወደ ትምህርት ቤቱ ሄድን። ከአምርያ እንደተነጠልኩ ሳስብ በጣም ሆድ ባሰኝ። ሀጂን ገፍቼ የራሴን መንገድ ለመከተል አሰብኩ። ደግሞ የእናቴ አደራ ትዝ ሲለኝ እንደምንም ለመጋፈጥ ወሰንኩ። ግቢው ውስጥ ገብተን ከመኪናው እንደወረድኩ አንድ ሰውዬ መጥቶ ከሀጂ ጋር ትንሽ አወራን። ሀጂን ተሰናብቶ ኡስታዝ ሰይድ እባላለሁ ተከተለኝ ብሎኝ ከፊቴ መራመድ ጀመረ። ሀጂን ተሰናብቼ ሰውየውን ተከተልኩት። አምርያ እንዳለችው ግን ፍተሻ አልተደረገብኝም። ስገምት ሀጂ ስላስገቡኝ ነው። ስልኬን አምሪ ወደ ማታ ልታቀብለኝ ተቀጣጥረናል። ኡስታዝ ወደ ቢሮ አስገብቶኝ አንዳንድ ጥያቄዎችን ከጠየቀኝ በኋላ የትምህርት ቤቱን ሕጎች መናገር ጀመረ። እዚህ እስካለህ ድረስ የመኝታና የትምህርት ሰዓቶችን ማክበር አለብህ አለ እና ከተማሪዎች ጋር ሊኖረኝ ስለሚገባው ግንኙነት አብራራልኝ። እናም ውድ ቤተሰቦች ሀቢብ ምን ይገጥመው ይሆን? በቀጣይ በክፍል 3 እናያለን። ቤተሰቦች በዛሬው ቆይታችን ጠቃሚ ነገር እንዳገኛችሁ አልጠራጠርም። በቀጣይ ሳምንት የልቤ በተለይ ስህተቴ ክፍል 3 ይቀጥላል። ቪዲዮን ሼር፣ ላይክ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ የደወል ምልክት መንካቱን አይርሱ። ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ይብዛ።